ሰላም ጤና ይስጥልኝ ክቡራት ተመልካቾቻችን እንደምን ቆያችሁ? ዛራ ሚዲያ ነው መከታተል ላይ የምትገኙ ሳተላይት እና ዩቲዩብ ላይ ያላችሁ ክቡራት ተመልካቾች ከዶክተር ኢታና ሀብቴ ጋር ቆይታ እናደርጋለን። ለቀይ ባህር ብሎ ለቀይ ካርድ የተዘጋጀው ብልጽግና ነው የዛሬ አርዕስታችን። ትልልቅ ጉዳዮች አሉንና አብራችሁ እንድትቆዩ እንጋብዛለን። ዛራ ሚዲያ ሳብስክራይብ አድርጉ። ይህን ቻናል አዲስ ከሆናችሁ ሼር አድርጉት። ሌሎች ፕሮግራም እንዲዳረስ በጣም ጠቃሚ የኢትዮጵያ ጉዳይ ነው፣ ወቅታዊ ጉዳይ ነው። አብራችን ቆዩ ከእንግዳችን ጋር። ዶክተር ኢታና እንኳን ደህና መጣ። በስራ ሰዓት በጣም በክላስ ሰዓት ነው ያገኘውና እጅግ አመሰግናለሁ። በተመልካቾች እንኳን ደህና ቆየኸኝ ስታሌ። እንኳን ተመልሰን ተገናኘን። እንደምን ነህ? በጣም አመሰግናለሁ። ቴንኪው። በጣም ደስ ብሎኛል ስላገኘው። ትልቅ ጉዳዮች አሉ። በአፋን ኦሮሞም በአማርኛም ከዶክተር ሚልኬሳ ጋር ስታደርጉት የነበረው ውይይት የብልጽግና የውድቀት ዋዜማ ላይ ነው ያለው የሚለው ጉዳይ ስታነሱ ነበርና ማሳያዎቹ እስቲ ያው ኦዲየንሱ የተለያየ ስለሆነ ነው፣ ኦዲየንሱ በሳተላይት ለሚከታተልን ተመልካች ስለሆነ ብትደግመውም አይከፋም ብዬ ነውና የብልጽግና የውድቀት ዋዜማ ላይ ነው ያለው የሚያስብለው ማሳያዎቹ ላይ እስቲ ፎከስ እናድርግ። መጀመሪያ በዛውን ጀምር። መልካም ስታሊን። እንግዲህ አብይ እና እሱ ብልጽግና ብሎ የሚጠራው የአገዛዝ የግድያ መዋቅር የውድቀቱ ዋዜማ ላይ ነው ስንል ስርዓቱ ራሱ የቆመበትን ምሰሶዎችን በማየት ነው። አንደኛው የፕሮፓጋንዳ አቅሙ ነው። ከዚህ በፊት እንደምታውቀው የተወሰነ ተቀባይነት የነበረው ጊዜ ነበረ። በተለይ ለውጥ መጣ የተባለበት ሰሞን ህዝቡ ሁሉ ሲያጨበጭብ እንደነበረ የሚታወቅ ነገር ነው። በዛ መሃል ውሸት ሲለቀቅ ህዝቡ እውነት መስሎት ሲያጨበጭብ ነበር። ኢንጂነር ሲገደል አይ እንደዚህ አይነት የዋ የፍቅር ሰውማ እንዴት አድርጎ ሰውን ይገላል፣ ስም አታጥፉ እንጂ ነበር የሚባለው። ያው እንደምታውቀው መድረክ ላይ ቆሞ ራሱ ባደራጀው የነፍሰ ገዳይ ቡድን ቦምብ ሲያስወረውር ጊዜ አይ እነ እከሌ ናቸው እኮ ሊገሉ ትፈልገው እንደዚህ ያደረጉት። ታስታውሳለህ? ቤተ መንግስት ገብቶ ምንም ምርመራ ሳይደረግ ደቂቃዎች ሳይፈጅ በሙያ ታግዘው ሊገሉኝ ነበረ ብሎ የተናገረው ጊዜ። ይሄንን ያነሳውበት ምክንያት ምንድን ነው? ይሄ ሰውዬ ከመጣበት ጊዜ ጀምሮ የመጀመሪያዎቹ 3-4 ዓመታት የፕሮፓጋንዳ አቅም ነበረው እና ያ ፕሮፓጋንዳ አቅም እኛ በለመድነው ሚዲያዎች ብቻ ሳይሆን ሁሉም ሰው እንደሚያውቀው የሳይበር ዘመቻ ይሄ አሁን ፋርሴ ቡላ ተብሎ መሳቂያ የሆነው ቡድን ዘመቻ ሲያደርግ ነበር። እንደምታውቀው ደሞዝ ተከፍሏቸው ዩቲዩብ ላይ ቁጭ ብለው የሚያወሩ ሰዎች አሉ በብዛት ብልጽግና ያሰማራቸው። ይሄ ሁሉ ተደምሮ የአገሪቷን የፖለቲካ አየር ይዞ ነበረ። ምንም የማይካድ ነገር። ሌሎቹ ድምፆች ከዳር ላይ ነው የሚሰሙት። ሲሰሙ ራሳቸው ህዝቡ ሲሰማ ራሱ ወይ ትክክለኛ መረጃ ላይ እንዳልተመሰረቱ ወይ ደግሞ ዝም ብለው የመቃወም ሶስ እንዳላቸው ተደርጎ ነው የሚታሰቡ። ያ ነገር አሁን ተሰብሯል። እንደምታውቀው አሁን ህዝቡ አማራጭ ድምፆችን ነው የሚሰማው። አሁን እነ ኢቲቪ ፋርሴ ቡላዎች በሳይበር የሚያደርጉት ዩቲዩብ ላይ የሚያወሩት ሁሉ ህዝቡ በጣም ስለሰለቸው አሁን አማራጭ ድምፆችን ነው የሚሰማው። ይሄ አንድ ነው። ስለዚህ የፕሮፓጋንዳ የበላይነቱ ተሰብሯል ነው፣ ተመልሶ የሚያገግም አይነት አይደለም። የአንድ ምሳሌ ብቻ ሰጥቼ ላቁም። ባለፈው ተናግረን ነበረ ሆርን ኮንቨርሴሽን ላይ ፕሮግራም አዘጋጅተን ህዳሴ ግድብ ሲመረቅ ለ3 ወር ያገለግላል ተብሎ ነው የተዘጋጀው ፕሮፓጋንዳ። 1 ወር ሳይሞላ ህዝቡ ሰለቸው፣ አሁን ቀረ። አሁን ስለ ህዳሴ የሚያነሳ ሰው የለም። አሁን ወዴት ነው የተሸጋገረው? ወደ ዞን ወርደው ዳቦ አስጋግረው የመብላት ደረጃ ላይ ነው የደረሰው። አሁን እንዳየኸው ማለት ነው። እነጌቸውም እዛ ሄደው ዳቦ ሲበሉ ማን ነው ይሄ እነ ሬድዋን ጋር ሆነው ዳቦ። እንደዚህ ነው የሆነው የፕሮፓጋንዳ ደረጃው ልለ ነው። አንድ እሱ ነው። ሁለተኛ ይሄ ቀጠናዊ የሆነ አቅም ነበረ። በቀጠናው ከኢትዮጵያ ውጪ ያሉ ኃይሎች እየተናበቡ በመሳሪያ በስለላ መዋቅር ከውጪ በሚመጣ ገንዘብ ተደጋግፈው
ይንቀሳቀሱ ነበረ። ለምሳሌ ሱዳን ብትወስድ ከአልቡርሃን ጋር ሳይስማሙ ሲቀሩ እና አብይ ጦርነት ጊዜ እንደምታውቀው መሬት ወስዶ አልቡርሃን ድንበር ዘግቶ ነበረ። ከዛ በኋላ ግን ከነ ሐሚቲ ጋር ሆኖ እያሴርን እንደሆነ ሲያቅ ጊዜ ከሱ ጋር ተጣላ እና ሐሚቲ ደግሞ ከዩኤኢ ጋር ተባብረው ስለሚሰሩ ገንዘብም ከዛ ትጥቅም ከዛ ስለሚሰጣቸው ያንን ትጥቅ ደግሞ የሚያስተላልፈው ገንዘቡንም የሚያስተላልፈው አብይ ስለሆነ የነ ሐሚቲ ጓደኛ ሆነ። አሁን እነ ሐሚቲ የበላይነት ያገኙበት ጊዜ ለአብይም ፀሐይ ወጥቶ ነበረ ልል ነው። አሁን እነ ሐሚቲ እየተሸነፉ እነ አልቡርሃን የበላይነት እየያዙ ነው ሱዳን ውስጥ። ከዛ ያለው ድጋፍ እየመነመነ ነው። አንድ ዩናይትድ አረብ ኤምሬት አሁን ገንዘብ ሰታ ሰልችቷታል። ደክሞናል ብለው ተናግረዋል። በነገራችን ላይ እስከ 30 ቢሊዮን ዶላር አውጥተን ምንም ነገር ይሄ ሊጠቅም አልቻለም የሚል ደረጃ ላይ ነው የደረሱት። በአሁኑ ጊዜ ወርውረው አልጣሉትም፣ ግን ሰልችተዋል። የሶማሊያ እና ሶማሊላንድ ጉዳይ ምን አይነት ዲዛስተር እንዳመጣ የምታውቀው ጉዳይ ነው። ኤርትራን ተመልከት። ትግራይ ሲወረር ኤርትራ ከሱ ጋር ተባብሮ ነው ወረራ የመጣው። ዛሬ ኤርትራ ወይ እሱ ይወረኛል ወይ እወራታለሁ እያለ መግለጫ የሚያወጣበት ጊዜ ነው የደረሰው። ስለዚህ ይሄ ቀጠናዊ አቅሙ ተኗል ነው የለም፣ ያ ቀጠናዊ አቅም የለም። ግን ይሄ ሁሉ አይደለም። የብልጽግና ውድቀት እያመጣ ያለው ይሄ ሁሉ ነገር ሳይሆን አገር ውስጥ ያለው ነባራዊ ሁኔታ ነው። አንድ በአገር ውስጥ የአብይ አህመድ በግልጽ መደገፊያ ምሰሶ ሆኖ ያቆመው ወታደራዊ አቅም ነው። ያ ወታደራዊ አቅም ያው በየጊዜው የምትዘግበው ነው። በሰሜን፣ በምዕራብ፣ በደቡብ፣ በምስራቅ እድል ፈንታው መሸነፍ ነው። ባለፈው አማራ ክልል የተደረገውን ጉዳይ አይተሃል። በቪዲዮ ወታደሮቹ በሰልፍ እጅ ሰጥተው ግማሹ የሞተ ግማሹ ደግሞ የቆሰለ። አሁን ፋኖች መግለጫ እያወጡ ባካችሁ ተረከቡን፣ ገንዘብ የለንም፣ የምንቀልብበት ገንዘብ የለንም ብለው የሚለምኑበት ክፍለ ጦር ነው የፈረሰው። ክፍለ ጦር በኦሮሚያ 3 ክፍለ ጦር በኦሮሚያም ተመሳሳይ ነው። በኦሮሚያ ተመሳሳይ ሁኔታ ነው ያለው። በየቦታው እየተመታ እየተበተነ ነው። ወታደር እየሰለቸው ነው ደግሞ በዚህ። ይሄ ብቻ አይደለም። ኦሮሚያ ውስጥ በጣም የተለየ ብዙ ሰው ያላየው አንድ ነገር አለ። ልክ እንደ ፋኖ ብዙ ዓመት ሆኖታል እንግዲህ ኦሮሚያ ውስጥ በሳምንት በ2 ሳምንት በ3 ሳምንት አጠፋለሁ እያለ 7 ዓመት ደረሰ። አብይ እንደመጣ ነው ወደ ጦርነት የገባ ኦሮሚያ ውስጥ እና ዛን ጊዜ በጣም የተገደበ ነበረ አብይ ሲመጣ። አሁን እየተስፋፋ መጥቶ ማዕከላዊ ኦሮሚያ፣ ሰሜን አካባቢ፣ ሰሜን ኦሮሚያ አካባቢ ያው የኦኤልኤ መንቀሳቀሻ እንደሆነ የሚታወቅ ነገር ነው። አሁን ባለፉት 3 ሳምንታት የሚናገሩትን ነገር ልንገር። ኦኤልኤን አሸንፈን ስላለቀለት አሁን አዛዦቹን እየፈለግን ነው። እንደዚህ ነው የተናገሩት። አልቆላቸዋል። አሁን በመሬት ላይ ያለው ነባራዊ ሁኔታ ሁሉም ሰው የሚያውቀው ኦኤልኤ በምስራቅና ደቡብ ምስራቅ ኦሮሚያ ደርሶ የማያውቅበት ባለፉት 7 ዓመታት ደርሶ የማያውቅበት አካባቢ ካምፕ ከፍቶ አስፍቶታል ማለት ነው። የጦር ሜዳውን አስፍቶታል ኦኤልኤ። ይሄ ነው ያለው ኦሮሚያ ውስጥ እና ወታደሩ መሸነፉ ብቻ አይደለም፣ ሞራሉ በጣም ተነክቷል። በጣም ሞራሉ ተነክቷል። አሁን በየጊዜው እየወጡ የሚናገሩትን ብቻ ሳይሆን መከላከያ ውስጥ በተለይ ወልዲያ ላይ መከላከያ ከተመታ በኋላ ከፍተኛ የሆነ ረብሻ ነው የተፈጠረው። ረብሻ ስል እኛ በደረሰን መረጃ አማራ የሆናችሁ ወታደራዊ አዛዦች እና ወታደራዊ ሰላዮች መረጃ እያቀበላችሁ ነው እንጂ እንደዚህ በዚህ ደረጃ እንዴት ፋኖ መከላከያን ይመታል የሚል እርስ በራስ የመቆራቆስ ነገር ነው የተነሳው። አብይ አሁን ይሄንን ነገር ማኔጅ ለማድረግ ነው እየተንቀሳቀሰ ያለው። በአጭሩ እየተናገርኩ ያለሁት ነገር ምንድን ነው? ወታደራዊ አቅሙ መመናመን ብቻ ሳይሆን የአማጺዎቹ የበላይነት የሚያመጣበት ሁኔታ ላይ ባላንስ ኦፍ ፓወር የምንለው
ነገር እየተቀየረ ነው በተጨባጭ ልል ነው። ከዛ በመቀጠል የገንዘብ አቅም ነው። የገንዘብ አቅም አሁን ኢትዮጵያ ውስጥ የዶላርን ነገር የምታውቀው ነገር ነው። አቅሙ ገንዘብ ከዶላር ጋር ሲታይ አቅሙ ተመቷል። ግን ይሄ መንግስት ራሱ ይሄ መንግስት ብሎ ራሱን የሚጠራው አገዛዝ ራሱ የገንዘብ አቅሙ በጣም እየተመታ ነው። አሁን ባለፈው እቺ የፊንፊኔ ከንቲባ ከዚህ በኋላ ኮሪደር የለም አለች። ኮሪደር ቆሟል ነው ያለችው። አብይ ግን አለ ፍላጎቱ አለ አለች። ከጥቂት ቀናት በፊት አብይ ደግሞ የተናገረው ምንድነው? የውጭ ሰዎች እንደዚህ ተናግረው እኮ ይሄ ኪሳራ እያመጣ ነው ምናምን እያሉ ነው ሲባል አያገባቸውም። የሚያገባቸው ነገር የለም። እኛ በራሳችን አቅም የፈለግነውን ነገር ነው የምንሰራው አለ። እሷ ግን ከ3 ቀን በኋላ ወጣችና የለም ከዚህ በኋላ ኮሪደር። ምስጢሩ አንድና አንድ ነው። የገንዘብ አቅሙ እየተመታ ነው። ይሄ ነው የገንዘብ አቅሙ በጣም እየተመታ ነው። ለሰራተኛ ይጨምራል የተባለው ደሞዝ አሁን አንዳንድ ቦታ ተከፍሏል እያሉ ነው። አንዳንድ ቦታ እስካሁን ድረስ አልተከፈለም። በተጨባጭ ግን ተከፈለም አልተከፈለም፣ ተጨመረም አልተጨመረም የመንግስት ሰራተኛ ኑሮን ማሸነፍ አቅቶታል። ህዝብ ከፍተኛ የሆነ ብሶት ውስጥ ገብቷል እና ወታደራዊ አቅሙ የገንዘብ አቅሙ እየተመናመነ ነው። የፕሮፓጋንዳ አቅሙ እንደዚህ እየተመታ ነው። አብይ ራሱ እንደዚህ እየባሰበት የመጣው ሁኔታ የህዝብን ቁጣ ገንፍሎ እንዳያወጣ በጣም እየሰጋ ነው። አሁን ሰሞኑን ደግሞ እንዳየኸው በዓለም ዙሪያ ያለው ምሳሌ ለአብይ በጣም ጥሩ አይደለም። በጣም የሚያስደነግጥ ነገር ነው። አሁን ማዳጋስካር ፕሬዚደንቱ ጥሎ ነው የጠፋው። ይኸው ከ2 ቀን በፊት ነው ያየኸው ጉዳይ ነው እና ለነ አብይ ትልቅ ተሞክሮ ነው ለኢትዮጵያውያን። ደግሞ እሱ የማዳጋስካር በጣም መጥፎ ምሳሌ ነው። ለአብይ ነው የምልህ። ለኢትዮጵያውያን ልብ ያላቸው የፓርላማ ሰዎች ካሉ እንደው ቀርቷል ሰዎች አሉ ብዬ ስለማምን እኔ ሁሉም ሰው ሆዳደር ነው ምናምን የሚባል ገንዘብ እያዩ ነው የሚኖሩት፣ የቤተሰብ ኃላፊዎች ናቸው ምናምን። ነገር ግን ሁሉም ሰው ለሆዱ ያድራል ብዬ አላምንም። ፓርላማ ውስጥ 2-3 ሰው ቀርቶ እንደሆነ ወታደር ውስጥ ወታደራዊ አዛዦች እስካሁን ኃላፊነት የሚሰማቸው ሰዎች ቀርተዋል ብዬ ስለማስብ ኃላፊነት የሚሰማቸው ሰው ካሉ ይሄ በጣም ጥሩ ሞዴል ነው። ምንድን ነው የተደረገው ማዳጋስካር ውስጥ? ባጭሩ እንደዚህ አይነት የአገር ውስጥ የኑሮ ፍጆታ በጣም አስቸጋሪ ሆኗል። ባለፉት ጥቂት ቀናት ፕሬዚደንቱ ከመጥፋቱ ጥቂት ቀናት በፊት የኃይልና የመብራት የውሃ ችግሮች ነበሩ አንታናናሪቮ ላይ። ነገር ግን ቁጣን ያመጣው ያ ነገር አለም። እሱ የመጨረሻው እርምጃ ነው የሆነው። ከዛ በፊት ብዙ ውስብስብ የሆኑ የኢኮኖሚና የፖለቲካ ችግሮች ነበሩ። ያንን አልፈታም ብሎ በትዕቢት ነው የቀረው። በፖሊስና በወታደር እያስፈራራ ነው የቀረው። ምንድን ነው የሆነው? ፓርላማ ላይ ቮት እናደርጋለን፣ ቮት ኦፍ ኖ ኮንፊደንስ እናመጣለን ብሎ ድምፅ መሰጠት ሲጀምር ህዝቡ ተስፋ ስለተሰማው ገንፍሎ ወጣ። ይሄድልን ይሄ ፕሬዚደንት በሚል ገንፍሎ ወጣ። ከዛ ወታደሮቹ ለ2 ነው ለ3 ቀን ብቻ ነው መሀል ከተማ እንዳትገቡ ብለው ከልክለዋቸው አስቀምጠው፣ ከዛ በኋላ ሰውየው እያለቀለት የአገር ተስፋም ደግሞ እሱ የሚቆይ ከሆነ እየተመናመነ እንደሚሄድ ስላወቁ እንዴ አላችሁ እንዴ እስካሁን እንኳን ደህና መጣችሁ ብለው ነው መሀል ከተማ ያስገቧቸው። ከዛ ፕሬዚደንቱ ሚኒስትሮቼን አላለም፣ ወታደሮቼን አላለም፣ ካድሬዎቼ አገልጋዮቼን አላለም፣ ቤተሰቡን ብቻ ይዞ ነው ሹልክ ያለው። ይሄ ዛሬ ሽርጉድ እያሉ አብይን ለሚያገለግሉ ለወታደሮቹም ለፓርላማ አባላትም ጥሩ ምሳሌ ነው ምለው እኔ ለዚህ ነው። ይሄ ለነ አብይ በጣም መጥፎ አስደንጋጭ የሆነ ዜና ነው። ለአገር ለሚያስቡ ሰዎች፣ ፓርላማ ውስጥ ላሉ ሰዎች፣ ለወታደሮች ደግሞ ምሳሌ ነው። ጥሩ ማሳያ ነው።
እና ይሄንን ደግሞ ገፊ ምክንያቶች የሚሆኑትን ነገር በኋላ ልናወራ እንችላለን። ነገር ግን አገር ውስጥ ያሉ ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ሁኔታዎች አብይን ከድተዋል። አብይ እንደዚህ ዝም ብሎ ዞር ዞር እያለ ይውኝ እያለ ሰዎችን በግል አሁን እኮ አብይ የደረሰበት ደረጃ ብትመለከት እኮ ስታሊን አሁን ሞቼ ይገኛለሁ ጌቾ እንዳይለየኝ እያለ በዚህ ደረጃ ላይ ነው የደረሰው። በግለሰብ ደረጃ ላይ የሚሰራ ፕሮፓጋንዳ ጌታቸውን ይዤ ቢዞር ጥሩ ነው፣ ጥሩ ምስል ይሆንል። እዚህ ደረጃ ላይ ነው የደረሰው ማለት ነው። እና ብልጽግና ውስጥ ያለው ውጥረት፣ ወታደሮቹ ውስጥ ያለው ይሄ ያለመተማመን፣ መጨነቅ ጉዳይ በጣም መጨመሩ እሱንም አስግቶታል። ስለዚህ በአጠቃላይ ስትመለከተው የአብይ ስርዓት ያረፈበት የሚሰውሰው አንድ በአንድ እየተጎዳ ነው እና እንቅስቃሴ የሚያደርጉት ሰዎች ይሄንን እያዩ ስስብልቱን እያዩ መንቀሳቀስ ይኖርባቸዋል ባይ ነኝ። በጣም አመሰግናለሁ። ወታደራዊ አካባቢ ትንሽ እስኪ እንዳሰው የወታደራዊ አካባቢ ያለው አለመተማመን ጉዳይም ትንሽ ጨረፍ ስላደረከው ሚሊተሪ አታሼ በተመለከተ ጀዋር ዛሬ የለጠፈው ማህበራዊ ፌስቡክ ፔጁ ላይ እያየው ሚሊተሪ አታሼ ወይም የመረጃ ሰዎች በተለያየ ኤምባሲዎች የሚገኙ ወደ ሀገር ቤት ተጠርተው ለስልጠና ብለው ተጠርተው ዶክመንት እንዳይሰጧቸው፣ መወያያ ዶክመንት እንዳይወጣ፣ ፎቶኮፒ ተደርጎ የሆነ መረጃ እንዳይወጣ በኦዲዮ 8 ሰዓት ምናምን ቁጭ ብለው እንቅልፋቸው እየለጠጡ 8 ሰዓት ሙሉ አድምጠው እንደወጡ ነው የጻፈው። ይሄ የመረጃ ሰዎች ናቸው፣ ግን መንግስትም እነዚህም ሰዎችም አያምንም። ሚሊተሪ አታሼ የስለያ ምናምን ሰዎች ናቸው እነዚህ፣ መንግስት እነዚህ እንኳን አያምንም። ይህንን ያነሳውል ዶክተር ኢታና መከላከያ አካባቢ ያሉ ትላልቅ ኦፊሰሮች የሚታሙት ምንም እገሌ የሚባል ለብልጽግና የምር አገልጋይ ነው የሚባሉ በጣም በጣት የሚቆጠሩ ናቸው እየተባለ ነው። አንዳንዶቹ ከኦላ ጋር ይሰራሉ፣ ለኦላ ቅርብ ናቸው። ትላልቆቹ ከኦላ ጋር መረጃ ለኦላ አሳልፈው ይሰጣሉ የሚባሉ ጀነራሎች አሉ፣ ከታች እስከ ላይ ያሉ። አንዳንዶቹ ለፋኖ ይሰጣሉ። የአማራ ተወላጆች ደግሞ ከፋኖ ጋር ይሰራሉ፣ መረጃ አሳልፈው እየሰጡን ነው። መከላከያ እንዲቀጠቀጥ እያደረጉ ነው፣ አሳልፈው መረጃ እየሰጡ መሳሪያም ጭምር አሾልኮ ይሰጣሉ፣ ጥይት ይሰጣሉ። መረጃ ከሁሉም በላይ ግን ከፋኖ ጋር ይሰራሉ ተብሎ የሚጠረጠሩ መከላከያ ከፍተኛ መኮንኖችም አሉ። ለህወሓት የሚሰጡ አሉ የሚባሉ አሉ፣ ለቲዲኤፍ ማለት ነው። ለኤርትራ የሚሰጣሉ የሚባሉ አሉ። እንዲህ የሚባል ሰራዊት ይዞ ነው የብልጽግና መንግስት ስልጣን ላይ ያለውና እስቲ ከሴኩሪቲ አፓራተሱ ውጭ ያለውን ትንሽ ቆየት ብለን እንየውና ይሄ መንግስት የሚተማመንበት ጠንካራ ሰራዊት አለኝ፣ ጠንካራ አደረጃጀት አለን፣ ይሄን ያክል ሺህ ሰራዊት አለኝ፣ እዚህ አካባቢ በአንዴ ዙር ይሄን ያክል ሰራዊት አሰለጠንኩኝ የሚለው መንግስት ይሄ ወዴት እያዘነበለ ነው? አቅጣጫ ወዴት እየሄደ ነው? እዚህ አካባቢ ያለው የብልጽግና ኮንፊደንስ ምን ይመስላል? አሁን ካቆምክበት ቦታ ብጀምር አብይ ጦርነት እንዳይቆም ሁል ጊዜ የሚተጋው ወታደሮቹም ቢሮክራቱም ህዝቡም ማሰቢያ ጊዜ እንዲያጣና ከአንድ ጦርነት ወደ ሌላ ጦርነት እንዲሸጋገር የሚያደርገው ኤግዛክትሊ ለዚሁ ምክንያት ስለሚፈራ፣ መረጋጋት የሱ ጠላት ስለሆነ ወታደሮቹ አካባቢ ተረጋግቶ ቁጭ ብሎ ሀገራችን ምን እየሆነች ነው ብለው እንዲያስቡ አይፈልግም። አብይ አንድ የሚተማመንበት እከሌን አምናለው እነ እከሌ የኔ ታማኞች ናቸው የሚላቸው ሰዎች የለውም። አብይ የለውም። አቅሙ እስካለ ድረስ የማስፈጸም አቅሙ እስካለ ድረስ ክሊኮችን እየለዋወጠ ሰዎችን እየለዋወጠ ብቻ ነው ከአንድ ቦታ ወደ ሌላ ቦታ የሚልከው ወታደሮች። ያው ያዞራቸዋል ታውቃለህ። ከአንድ እዝ ወደ ሌላ እንዳይቆዩ፣ ከወታደሩ ጋር እንዳይቆዩ፣ የእዝ ሰንሰለቱ ተዋውቆ እንዳይቆይ ሁል ጊዜ እረፍት ይነሳቸው። ይሄንን የሚያደርገው ስለማያምናቸው። ይሄንን አሁን የወታደራዊ አታሼዎችን ነገር ያነሳ አንድ ተረት ነበረ። ኢትዮጵያ ውስጥ ሰይጣን መጥቶ ከመነኩሴ ጋር እየተነጋገረ የሚባለው የእንቁላል አጠባበስ ሰይጣን አሳስቶኝ ነው ሲባል ሰይጣን እኔ ራሴ ዛሬ ነው ያየሁት አለ የተባለበት ሁኔታ። አሁን እንደዚህ ወታደሮችን አምጥተ ሰላዮችን አምጥተ ዶክመንት ከልክለ በድምፅ ብቻ እየሰማችሁ ቁጭ ብሎ የሚባል ነገር
እኔ በዓለም ዙሪያ ራሱ ያሉ መንግስታት ቢሰሙ የሚደነቁ ነው የሚመስለኝ። ማለት የራስህን መዋቅር ማመን አቅቶ የራሴ ምስጢረኞች ናቸው የራሴ አገልጋዮች ናቸው የምትላቸውን ሰዎች ማመን ካቃተ የለህም ማለት እኮ ነው። ምንድን ነው ያለህ ሌላ? በተለይ በኢትዮጵያ ሁኔታ እኮ የአገዛዝ አስፈጻሚነት ኃይል የሚለካው እኮ በስለላ አቅም፣ ያ የስለላ አቅምና የሰላዮች አቅም ከተመታ በጣም አስቸጋሪ ነው የሚሆነው። ጦርነት ብሎ እሱ ወዲያ ወዲህ የሚለው ነገር የስለላ አቅም ከሌለው ምን እንደሚሆን የሚታወቅ ነው። ኦሮሚያ ላይ አሁን ለምሳሌ ስብሰባ ሲደረግ እሱም ራሱ ቤተመንግስት ስብሰባ ሲያደርጋቸው ሲደረግ የነበረው ነገር ዶክመንት ፈርመው ይወስዳሉ፣ በስም ይዘው እንዳይወጡ ማለት ነው። ሄደ አንድ በአንድ ፈርመ ተወስድና ይሄው የኔ ዶክመንት ብለ ደግሞ እንደ ሂሳብ እንደሚያወራረድ ሰው ደግሞ መልሰህ ደግሞ ስምህ ተሰርዘውልህ ነው የምትወጣው። በፊትኛ የምናውቀው ማለት ነው። ሞባይልም እዚህ አትገባም ፎቶኮፒ ስለማታደርግ እንደዚህ ይሄ ራሱ አልሰራም ማለት ነው። አሁን በድምፅ ቁጭ ብላችሁ ስሙ የሚባልበት ደረጃ ላይ ነው። በተጨባጭ ብትመለከት ስታሊን አብይ አሁን የገጠመው አይነት ጭንቀት የሚታመኑ ሰዎች የሉትም። ምክንያቱም ሁሉም ሰው አማራጭ እያየ ነው። አማራጭ ያዩበት ምክንያት ደግሞ በጣም በጣም የታወቀና በገሃድ የሚታይ ነገር ነው። እሱ በጥቅም ገዝቻቸዋለሁ ብሎ የሚያስባቸው ከፍተኛ ወታደራዊ አዛዦች ራሳቸው አማራጭ የሚያዩበት ጊዜ ነው ይሄ ጊዜ። ለዚህ ነው የሚሰጋው። በነገራችን ላይ አብይ በፊትም ቢሆን በድንገት ሰዎችን ስብሰባ እየጠራ የሚያናግረው ለዚህ ምክንያት ነው። በድንገት ነው የሚጠራው። አሁን ለምሳሌ ከፍተኛ የቢሮክራሲ የሚኒስቴር መስሪያ ቤቶች ወታደራዊ ስብሰባ ሲጠራ ተዘጋጅተው አስበው እንደዚህ አይነት ስብሰባ አለ ብለው እንዲመጡ አይፈልግም። ወይ በተሰበሰቡበት ይሄዳል፣ ወይ ደግሞ ጠዋት ተነስቶ አሁኑኑ እንደዚህ አይነት ቦታ እንድትገኙ ብሎ ነው የሚጠራቸው። ምክንያቱም መረጃ ያቀብላሉ ብሎ ስለሚያስብ። አሁን ለምንድን ነው አሁን ቅድም አንድ ነገር አንስተሃል። መረጃ ያቀብላሉ ወታደሮች፣ ሰላዮችም መረጃ ያቀብላሉ። ለምንድን ነው የሚያቀብሉት ነው እኮ። አንድ ሰላይ ወይ ደግሞ ወታደር የሚያገለግለውን ስርዓት ትቶ ከዛ ገንዘብ እየተከፈለው ለምንድን ነው የሚያቀብለው ነው። ምክንያቱ ምንድን ነው ነው። አሁን አቀብለዋል ብለን እንውሰድ። እነሱ ስለከሰሱ በእነሱ ክስ ነው የሚል። አሁን አማራ ለፋኖ አቀበለ መረጃም መሳሪያም፣ ኦሮሞ የሆኑት ደግሞ ለኦኤልኤ መረጃም መሳሪያም አቀበሉ፣ ሌሎቹ ደግሞ ለትግራይ አቀበሉ እንበል። እነሱ የከሰሱትን ክስ እውነት ነው ብለን እንውሰድ። ለምንድን ነው ነው እኮ እንደዚህ አድርገው ከሆነ እነሱ እንጠብቃታለን የሚሉት አገር መጠበቅ አቅቷቸው ጠባቂዎች መሆን አንችልም ብለው የአገር ጠባቂና የአገር ተስፋ እነኚህ ናቸው ብለው ወታደሮቹ አምነዋል ማለት ነው። እኔ በምለው አይደለም፣ አንተ በምትለው አይደለም ስታሊን፣ እነሱ ባመጡት ክስ ነው። አንድ ከፍተኛ አዛዥ መረጃን እያሸለከ ለፋኖ የሚሰጥ ከሆነ፣ መሳሪያ ለፋኖ የሚሰጥ ከሆነ፣ አንድ ከፍተኛ አዛዥ ለኦኤልኤ መረጃና መሳሪያ የሚያሸልክ ከሆነ የአገር ተስፋ እኔ ሳልሆን እኔ የማገለግለው መከላከያ ሰራዊት ሳይሆን እናንተ ናችሁ እያለ ነው። ምክንያቱም እነኚህ ሰዎች የአገር ጠባቂ፣ የድንበር ጠባቂ፣ የሀገሪቷ አጠቃላይ የደህንነት ጠባቂዎች ተብለው ነው የተቀመጡት። ደሞዝ የሚበሉት ለዚህ ነው። አሁን የሚሰሩት ደግሞ በደሞዝ አይደለም ታውቃለህ። ገንዘብ በጆንያ እየተሰጣቸው ነው። ከፍተኛ አዛዦቹ ከላይ ያሉት 2%፣ 3% እነዚህ የሚሆኑ አዛዦች ገንዘብ በጆንያ የሚቆጠር ገንዘብ ነው የሚሰጣቸው። እንደዚህ ገንዘብ እየተሰጣቸው
እነሱ ደግሞ መረጃን አሳልፈው ለፋኖ የሚሰጡ ከሆነ አንደኛ ተስፋ እናንተ ናችሁ እያሉ ነው። አንድ በእነሱ ልኬት። ሁለተኛ ይሄንን እያደረጉ ከሆነ መረጃም እያቀበሉ መሳሪያም እያቀበሉ አይዟችሁ በርቱ እያሉ ከሆነ ነገ የአገር ደህንነት ስላሰጋኝ እኔ ያንን ደህንነት ጠብቅ ተብዬ አደራ የተሰጠኝ ሰውዬ መጠበቅ ስላልቻልኩኝ የዛሬውን አይደለም የነገው ተስፋ ራሱ በእናንተ ነው የሚለካው፣ በእናንተ ነው የአገር ተስፋ ያለው እያሉ ነው። ይህንን አድርገው ከሆነ እኔ ማስረጃ የለኝ፣ እነሱ ግን እየከሰሱ ነው። ይህንን የሚያደርጉ ከሆነ ወታደሮቹም ሰላዮቹም የዛሬም የነገም የዛሬ ስራ የነገ ተስፋ በእናንተ እጅ ነው እያሉ አይዟችሁ እያሉ ነው ማለት ነው። ይሄንን የሚያደርጉት ደግሞ ለክፋት ነው ብዬ አልወስድም። አድርገዋል ከተባለ ለክፋት ነው ብዬ አልወስድም። ምንም ነው እየታገሉ ነው ከውስጥ ማለት ነው። ለክፋት ነው ብዬ አልወስድም። ለምን መሰለ አንድ ከፍተኛ አዛዥ ከመንገድ የተጠራ ዱርዬ አይደለም፣ ዛሬ አይደለም የተቀጠረው። አሁን የምታውቃቸው የምናያቸው ወታደሮች ይክፋም ይልማም አገሪቷ ለረጅም ዓመታት የደከመችባቸው ብዙ ወጪ የወጣባቸው እነሱም ራሳቸው ብዙ ውጣ ውረድ ውስጥ ያለፉ በፈለገ አይነት ደረጃ ይሁን ኃላፊነት አለብን ብለው የሚያምኑ ሰዎች ናቸው። እንደዚህ የሚያደርጉ ከሆነ ለክፋት ሳይሆን መልካም ነገር እየሰራን ነው ብለው ያምናሉ ብዬ ነው ማምነው። እንዴት አንድ ወታደር ራሱ ጀነራል ተብሎ የሚጠራበትን ተቋም ትቶ ለአማጺ እንዴት መሳሪያ ይሰጣል? ለገንዘብ እንዴት መሳሪያ ይሰጣል? እሱ አንቱ እየተባለ እየተከበረ ገንዘብ እያገኘ የሚኖርበት ተቋም ትቶ ለሌላ የሚሰጥ ከሆነ የአገሬ ተስፋ ያለው እዛ ጋ ነው እያለ ነው፣ ለአገሩ እያሰበ ነው ብዬ ነው እኔ ማምነው። ስታሊን በጣም ጥሩ። የወሎ ጉዳይ እናንሳ። ዶክተር ኢታና ወሎ አማራ ሲመታው ትግራይና ኤርትራ መታኝ አለ። አማራ ሲዶቅሰው ትግራይ ደቆሰኝ ኤርትራ ደቆሰኝ ያለበት ምክንያትና ለተባበሩት መንግስታትና ያው ለአንቶኒዮ ጉተሬዝ የጻፈው ደብዳቤ አለ። በግልጽ ቲፒኤልኤፍ የኤርትራ ናም ወሎ ተዋጉኝ ገጠሙኝ ብሎ የተናገረበት ምንድነው? አማራ በመታው ትግራይና ኤርትራን ያላከከበትና ወደ ዩኤን ደብዳቤ የመጻፉ ትርጉምስ ምንድነው? አንቶኒዮ ጉተሬዝ ምን ሊለው ነው የሚጠብቀው? እዚህ አካባቢ ያለው ጉዳይ ትንሽ እናጥረው። ወደ ደብዳቤው በኋላ ልመለስ። እስኪ ወልዲያ አካባቢም የተደረገውን ምት ትንሽ ቆይት ብዬ ላንሳ። ትግራይ ቲዲኤፍ ሲዋጋ የነበረው አብይ እነማን ነው ገጠሙን ያለው? አንተ ስታስታውስ ነጭና ጥቁሮች ገጥመውናል እኮ ነው ያለ አይደለም እንዴ? ደስ የተዋጉናል። ነጭና ጥቁር ተቀላቅሎ መጥቶ ወግተውናል። የውጭ ጠላቶች መጥተው ወግተውናል። እኛ በእነኚህ አንሸነፍም። የተሸነፍነው የማናቀው ያልተዘጋጀንበት ከኛ አቅም በላይ የሆነ የውጭ ኃይል መጥተው ነው። እንዳውም ነጮች ሳይቀሩ መጥተው ተዋግተው ነው። ትግራይ አይደለም የመጣን። እንደዚህ ነው ያለው። ለማስታወስ ያክል ብዬ ነው። ስለዚህ ያሸነፈውን ኃይል እውቅና የመከልከል የትኛውን መንግስት እንደዚህ ያደርጋል ብለህ ልታስብ ትችላለህ። ነገር ግን አብይ ራሱ ባጠፋው ጉዳይ ራሱ ባቆሰለው ህዝብ መመታቱ ምንም የሚያስደንቅ ነገር የለውም። በድሮን ወላድ ሳትቀር ጤና ጣቢያ ውስጥ እየመታ በድሮን ትምህርት ቤትን እየመታ የአርሶ አደር ማሳ የአርሶ አደር መኖሪያ ቤቶችን እየመታ ሰው ደሙ ፈልቶ ጥቂት የነበሩ አማጺዎችን ተቀላቅሎ ተመልሶ ግማሹ ደጀን ሆኖ ግማሹ ወታደር ሆኖ ግማሹ ደግሞ አገልጋይ ሆኖ ለወታደር እጅ ለእጅ ተያይዘው አንሞትም ብለው መከላከያን ገጥመው አናቱን መጥተው ቢያፈርሱት
ምንም የሚገርም ነገር የለውም። በኦሮሚያ ላይም የገጠመው ይሄ ነው። በትግራይ ላይም የገጠመው ይሄ ነው። በተመሳሳይ መልኩ አማራ ላይ የገጠመውም ይሄ ነው። የህልውና ነገር የደረሰበት ህዝብ የሚያደርገው ነገር ነው ያደረገው። እሱ ግን የሚናገራቸው ነገሮች አንዳንድ ጊዜ ለሚዲያም የማይመቹ ክብረነክ የሆኑ ነገሮችን ነው የሚናገረው። ማስተላለፍ የሚፈልገውም ይሄ ነው። አንድ መሪ ከህዝብ ጋር ሲጣላ አጥፍቻለሁ ወይ ደግሞ እናንተ ራሳችሁ አጥፍታችኋል ሲል ቀርቦ ነገሮችን ለስለስ የሚያደርግበት መንገድ ይኖረዋል። አብይ እንደዚህ አይደለም። አብይ እንደ ሰፈር ምቀኛ አይነት ነው የሚንቀሳቀሰው። ከሲዳማ ጋር ተጣልቶ ጎረቤታም የሆነ ህዝብ ጠላት ነው ብሎ ስለሚያስብ ወላይታ ላይ መድረክ አዘጋጁልኝ ብሎ የወላይታ መድረክ ላይ ቆሞ ሲዳማን ይሳደባል። ህዝብን እኔ የፖለቲካ መሪዎችን ምናምን አይደል፣ ይሄ የተደረገ ነገር ስለሆነ የምነግርህ። አሁንም እኔን የአማራ ወታደር አያሸንፈኝም የሚል መልእክት ለማስተላለፍ ያው የትግራይ ጊዜም እንደተናገረው ማለት ነው። የኦኤልኤም እንደዚህ ነው። ስለዚህ እነኚህ ነገሮች እኛ በነ እከሌ እጅ አንሸነፍም ብሎ ህዝብን ይበልጥ የሚያናድድ ነገር እልህ ይሄንን የምታየው እኮ እሱ ከሚሰራቸውና ከሚለቃቸው ፕሮፓጋንዳ ብቻ አይደለም። እኛ በእነሱ አይደለም የተሸነፍነው፣ እነ ኤርትራና ህወሓት መጥተው ነው እንደዚህ ያደረጉን የምለው እኮ በሱ ብቻ አይደለም። ምንድን ነው ዳንኤል ወጥቶ የተናገረው? መበሻሸቅ እኮ ነው ዛሬ እንደ መንግስት ሳይሆን እንደ ሰፈር ጎረምሳ፣ እንደ ሰፈር ምቀኞች የሚያስብ ይሄ ነው። አብይ የራሱን ውድቀት የማሰበት እና መመለሻ የሌለው መንገድ ላይ ሄዶ የቆመው በዚህ መንገድ ነው። ምንም አታመጡም፣ ልታሸንፉኝ አትችሉም፣ 1000 ዓመት ብትዋጉ አታሸንፉኝም፣ 10 ቢሊዮንም ቢሆን መድቤ ዋጋችኋለሁ። አሁን የደረሰበት ደረጃ መመለሻ የለው፣ ወደኋላ የምትመለስበት መንገድ አይደለም። ከህዝቡ ጋር ተመልሰ የምትታረቅበት አማራ ክልልን ብልጽግና አሁን ሄዶ ሁለተኛ መንግስት ሆኖ ይመራል ስታስብ አላ ከዚህ በኋላ አሁን በድሮን ደብድበ ስታበቃ አስታል ምርጫም እየመጣለት ነው። በድሮን ደብድበ ስታበቃ ሰውን ከምግብ ቤት ውጣ ብለ አሰልፈ ረሽነ ስታበቃ ሰዎችን ተመልከቱ ብለ አረሽ ወላድን ጤና ጣቢያ ገለ ስታበቃ እንደዚህ መከላከያ ይዘህ ሄደ ክፍለ ጦሮች እየፈረሱብህ እጅ እየሰጠ ወታደር ተዋርደህ እንዴት ሄደ መንግስት ሆናል? የለም እንደዚህ አይነት መመለሻ የለውም። ምል ለዚህ ነው ትግራይ ውስጥ አሁን አብይ ሁለተኛ ሄዶ እኔ የእናንተ ወገን ነኝ የሚልበት አጋጣሚ ምንድን ነው? ኦሮሚያ እያንዳንዱ ሰፈር ብትሄድ ተመሳሳይ ነው። አብይ አሁን የተንጠለጠለው የቀሩት ወታደሮች ላይ ነው። ይሄም የውድቀት ዋዜማ ነው የምንለው ለዚህ ነው። ደብዳቤው ምንድን ነው ላልከው፣ ደብዳቤው ላይ አሁን አንተ ያነሳቸውን ክሶች ነው ያቀረበው። ኤርትራን ከሰሰ፣ ህወሓትንም ከሰሰ። እነኚህ የውስጥ አማጺዎችን እያደራጁ ገንዘብም እየሰጡ አመራር እየፈጠሩላቸው እያዘመቱብኝ ነው እና የተሸነፍኩት አንተ ቅድም ያልከው የተመታሁት በዚህ ነው እንደማለት ማለት እና ኤርትራን በተመለከተ መጨረሻ ላይ የተናገረው አንድ አስገራሚ ነገር አለ። እኛ ግን መደራደር ነው የምንፈልገው ይላል። ማለት ምንድን ነው የምትደራደረው? ያቀረብከው ችግር እኮ የለም። ይሄ ነው ችግሩ። ሆላን ግን አልከሰሰም። እሱ ላይ እንድትነካው ፈልጋለሁ። ሆላ አልከሰሰም። ከሆላ ጋር ሰላም እንደሆነ አድርጎ ዝም ብሎ አለፈው። አዎ እናገራለሁ። እሱንም የከሰሰው ኤርትራንና ህወሓትን ነው። ከሶ ሲያበቃ ግን ከኤርትራ ጋር ግን እኔ መደራደር ነው የምንፈልገው። ከዚህ በፊት በጣም ችዬ አሳልፍ ያለው ሁሉንም ነገር፣ አሁን ግን መደራደር ነው የምፈልገው። ደብዳቤው የተናገረውና መዝጊያው የተለያዩ ነገሮች ናቸው።
ደብዳቤው የተናገረው ክስ ነው። እንዲህ አድርገውኛል ነው። መጨረሻ ላይ የተቀመጠው ደግሞ መደራደር እፈልጋለሁ የሚል ነው። ይሄ እሱ አካባቢ ያሉ ሰዎችን ፊደል ቀመስ የሆኑ ሰዎችን በጣም የሚያስተዛዝብ ነገር ነው። አንድ ደብዳቤ አንድን አገር ከሚመራ መንግስት እንደዚህ የዓለም መንግስታት ጋር እንደዚህ ወራዳ የሆነ ደብዳቤ ሲጻፍ የሚያስተዛዝብ ነው። ጽሁፉን ነው የምልህ። ወደ ቁም ነገሩ ስትሄድ ነገርየውን ወደ ዓለም አቀፍ መድረክ በግልጽ የማምጣት ነው። በድብቅ ሲወስድ እንደነበረ ሰምተህ ይሆናል። የፈረንሳይ ፕሬዚደንት ጋር ሄዶ ኤርትራ እየተተናኮለኝ ነው ብሎ ድጋፍ ጠይቋል። ጣሊያን ጠቅላይ ሚኒስትር ጋር ሄዶ ድጋፍ ጠይቋል። እንግሊዝ በድንገት ስለሄደ እኛ እንደዚህ ድንገት አንፈልግም ጥፋ ከዚህ ተብሎ ምንም አቀባበልም ሳይደረግለት ተዋርዶ ተመልሷል። ምን ልል ነው? በድብቅ ዲፕሎማሲ በዓለም ዙሪያ ብዙ ዘመቻ ሲያደርግ ነው የከረመው ህወሓትና ኤርትራን በተመለከተ። አሁን በግልጽ በሚጻፍ ደብዳቤ ዓለም አቀፍ መድረክ ላይ ክስ እያቀረበ ነው። እንግዲህ ይሄ ሁለት ነገር ነው። አንደኛ ወደ ጦርነት የመግቢያ በር ነው። ጦርነት ከከፈትኩኝ ለምን ከፈትክ ጦርነት ብላችሁ እንዳትዘምቱብኝ፣ ደግሞ እንደለመዳችሁ እየመጣችሁ ማዕቀብ እንዳጥሉብኝ። ብርሃኑ ከመሬት ዘሎ ማዕቀብ ይላል አላለም? ማዕቀብ ይልሃል ከመሬት ዘሎ አለ ብርሃኑ ጁላ። እና ከመሬት ዘላችሁ ማዕቀብ እንዳጥሉብኝ ምክንያት አለኝ። እጄ ብዋጋ ምክንያቴ ይኸው አቅርቤያለሁ። ከመሬት ተነስተ የሰውን አገር ወረሃል እንዳትሉ የምወርበት ምክንያት ይሄ ነው ብሎ ክስ ማቅረቡ ነው ማለት ነው። ከዛ በመለስ ፕሪቶሪያን በተመለከተ የፕሪቶሪያ ስምምነት መፍረስ ምክንያቱ ህወሓት ነው የሚል ያደራደራችሁን ሰዎች ለዚህ ኃላፊነቱን የሚወስድ ህወሓት መሆኑን እወቁ ብለዋል። ህወሓት በተጨባጭ በሰጠው መልስ ተጠያቂነቱ እሱ ራሱ ነው ብሎ መልስ ሰጥቷል። ኦላ ግን ያልከሰሰበት ምክንያት በእነሱ ቦታ ሆኜ መናገር አልችልም፣ ግን ከምነበበው ፖለቲካ እነሱ ከጻፉት ጽሁፍ ማለት ከሚደረገው ድርጊት እነሱ ከሰጡት ምስል ሁለት ነገር ማየት ይቻላል። አንደኛ ቅርብ ጊዜ ከእሬቻ ጋር ተያይዞ በተዘጋጁ አንዳንድ መድረኮችና ሁነቶች ላይ ተመልክተን እንደሆነ ሞቴን የኦሮሞ ህዝብ ይቅበረኝ የሚል አይነት አካሄድ ታይቷል። ይሄ መልእክት ተላልፏል በተለያየ መንገድ ሌሎችን ዜጎች በማሳዘን በማናደድ መብት እንደሌላቸው አይነት ነገር በማድረግ የሚያበሳጩ መልእክቶችን በማስተላለፍ የኦሮሞ ህዝብ የነሱ ጠላት እንደሆነ በማሳየት እና ኦሮሞ ሁል ጊዜ እነሱን ለመጉዳት እንደሚንቀሳቀስ ከቤት ወጥተው ራሱ ሱቅ እንዳይሄዱ ራሱ የሚከለክል ህዝብ እንደሆነ በማሳየት ራሱ ካድሬና ወታደር አሰማርቶ ሰውን በሚያበሳጭ መልኩ እንዲከበር ነው ያደረገው። እሬቻ የሚከበረው ዜጎችን ለማናደድ አይደለም። እሱ አይደለም የጀመረው፣ ከዛ በፊትም ሲከበር የነበረ በዓል ነው። ሰዎችን ለማናደድ ወይ ደግሞ ለመተናኮል አይደለም የሚከበረው፣ የምስጋና ስነስርዓት ነው። አሁን እሱን ቀምቶ በቢሾፍቱም በፍንፍኔም ሌሎቹን ዜጎች በሚያናድድ መልኩ ሲያደርግ ከርመዋል። ይሄንን በማድረግ ደግሞ እኔ የእናንተ ወገን ነኝ፣ ሌሎቹ ደግሞ የእናንተ ጠላት ነው፣ ሁለት መልእክት በአንድ ጊዜ ለሌሎቹ ኦሮሞ የእናንተ ጠላት ነው የሚል እንዲይዙ በጣም በሚያሳዝን መልኩ ሚዲያ ላይ ሁሉ ሳይቀር የስንፍና ንግግር ሲናገሩ የነበሩ ሰዎች አሉ። ይሄንን መልእክት አብይ እንደፈለገው ተቀብለው በአብይ ቦታ ሆነው እሬቻን በማጠልሸት እሬቻ ሌሎችን ለመጉዳት እንደመጣ አይነት አድርገው ሲያወሩ የከረሙ ተቃዋሚ ነን የሚሉ ሰዎች ሁሉ እንደዚህ የስንፍና ቃል ሲያወሩ ነበር። ያ የአብይ ተረኝነት ነው እያሉ የነበሩ ሰምቻለሁ እኔ። እሱ በጣም የሚያሳዝን ነገር ነው እና እሱ በነፃ ምንም ሳይከፈል ለአብይ ፕሮፓጋንዳ መስራት ማለት ነው። በአጠቃላይ ምልህ እሬቻ በዓል ላይ የተደረገው እኔ የኦሮሞ ወገን ነኝ፣ ለእናንተ የምሰራ ሰው ነኝ። ስለዚህ ሞቴን ዛሬ
የኦሮሞ ህዝብ ይደግፈኝ እንደዚህ አይነት ምስል እንዲታይ አድርጓል። እና የኦኤልኤን ያለ መክሰስ በተለይ እንደዚህ የስንፍና ነገርን በሚመለከቱና በስንፍና ነገሮችን የሚወስዱ ጠለቅ ብለው የማያስቡ ሰዎችን በቀላሉ ለሚያስቡ ሰዎች እንደዚህ አይነት መልእክት እሱ ኦኤልኤን መክሰስ አይፈልግም የሚል እንዳውም ተስማምቶ ነው የሚሰሩት የሚል የስንፍና አስተሳሰብ እንዲያስቡ እንደዚህ አይነት መልእክት አስተላልፈዋል። በመሬት ላይ ባለው ፖለቲካ ግን እነሱ በሚናገሩት ወታደራዊ መሪዎቹ ካድሬዎቹ በሚናገሩት እውቅና መከልከል ነው የሚፈልጉት። ኦኤልኤ አልቆለታል፣ ተሸንፏል። ስለዚህ በዓለም አቀፍ ደረጃ ልናስተዋውቀው አይገባም፣ የተሸነፈ ኃይል ነው የሚል የነሱን አቋም ነው የምልህ። በመሬት ላይ ያለው እንዴት ኦኤልኤ እየተስፋፋ እንደሆነ ነግሬያለሁ። እና በዚህ በሁለት መልኩ ማየት ይቻላል ልልህ ነው የኦኤልኤን ጉዳይ። በጣም አመሰግናለሁ። አሁን የነካው ወደ ኦሮሞ ህዝብ እየተጠጋ ነው። ሞቱማ ኦሮሞ ነኝ የሚለው ነገር እየተጠጋ ነው። መሰረቱን እየተናደ መጥቶ ያው የትግራይ መሰረት የለውም፣ የአማራ ክልል መሰረት የለውም፣ የመከላከያ መሰረትም የለውም። በተለያየ መንገድ ዶክተር ስትገልጸው ነበርና ብልጽግና አሁን ህዝባዊ መሰረቴ የኔ ኮንስቲትዌንሲ የኦሮሞ ህዝብ ነው፣ ሰሜኖችም እየመጡብን ነው፣ ተጣምረው መጡብን የሚለው የሰሜኖች የሚለው ትርክትም በሰፊው ኦሮሚያ አካባቢ ይስተጋባል። ፋኖ እኮ ገዳይ ነው፣ ፋኖ ከመጣ እኮ እንደዚህ ያደርጋል እኮ እንትና ከመጣ እኮ እንደዚህ ያደርጋል እኮ እድሜ ልክ ደግሞ ትገዛለህ እኮ የሚል በካድሬዎች ዘንድ ከኦሮሚያ ያሉ ምንጮቻችን የሚነግሩ እንደዛ ነው። የሰሜኖች መጡብህ ትርክት አሁን በአቅጣጫ ደቡብ መጣብህ ሰሜኖች መጣብህ የሚለው ትርክት ለኦሮሞ ህዝብ የሚያክል ግዙፍ ህዝብና በኢትዮጵያ ፖለቲካ ግልጽ የሆነ ሮል የሚጫወት ህዝብ እና በርካታ ኤሊት ያለው በርካታ ውጭ ሆኖ ለኦሮሞ ህዝብ የሚታገል የኦሮሞ ኤሊት ባለበት ሀገር ብልጽግና ግን እንደዚህ አይነት ፕሮፓጋንዳ እያስተጋባ ይገኛል። እስቲ እዚህ ጋር አካባቢ ያለው በአፋን ኦሮሞ ያለው ፖለቲካ ዲስኮርሱም ስለምትከታተለው ትንሽ ገለጥለጥ አድርግልን። እዚህ በጣም ጥሩ ከፍተኛ ጥንቃቄ የሚያስፈልግና ትኩረት የሚገባው ነገር ነው። ጥንቃቄና ትኩረትም በተመሳሳይ ጊዜ ያልኩበት ምክንያት ስላለኝ ነው። አንደኛ ይሄን አሁን ያልከውን ፕሮፓጋንዳ የሚለቅ የሀገሪቷን መዋቅር የያዘ ሚዲያም የሀገሪቷን ሚዲያ የያዘ ሁል ጊዜ ይሄንን ስራዬ ብሎ የሚሰራ በጀት መድቦ ሰዎችን መድቦ የሚሰራ እና የማይቋረጥ አይነት ፕሮፓጋንዳ ስለሆነ ሰዎች ላይ የሚያመጣው ጫና ሊኖር ይችላል በሚል ግምት ነው። ቅድም እንዳልኩህም ደግሞ ይሄንን እሱ እንደሚናገረው ተቀብለው የሚናገሩ ሰዎች ሊኖሩ ስለሚችሉ ማለት ነው። እና እሱ የሚናገራቸውን ነገሮች አንዳንድ ነገር አሁን አንድ ምሳሌ ሰጥቻለሁ ከኢሬቻ ጋር በተያያዘ። ከዛ ባለፈ የሚሰራቸው ስራዎች አሉ። አንደኛ ያሉትን እውነቶች ተናግረን ነው እንጂ በውሸት ላይ እንደ አብይ ውሸት ፈጥሮ መናገሩ ምንም ነገር እውነት መናገር ጥሩ ነው። ለሰውም መሬት ላይ ለሚታየው ነገርም ማብራሪያ ስለሚሆን አንደኛ አብይ የፈጠራቸው አፋን ኦሮሞን የሚናገሩ በቀላል ቁጥር የማይታዩ ባለሀብቶች አሉ። ዛሬ በተለይ ፍንፍኔ ላይ የተሰበሰቡ አፋን ኦሮሞ የሚናገሩ አብይ ኦቨርናይት የፈጠራቸው ባለሀብቶች አሉ። ምንም ገንዘብ የሌለው የከተማ ዱርዬ ምንም ነገር ሰርቶ የማያውቅ የስኬት ታሪክ የሌለው አሳፋሪ ታሪክ ያላቸው ሰዎች ባለሀብት ሆነው ተከልክለው ፍንፍኔ ሞልተዋል። እነኚህ ሰዎች አፋን ኦሮሞን የሚያወሩት ሁሉም ነገር የሚሰሩት ኦሮሚያ ውስጥ ነው። የምታያቸው ደግሞ ከዚህ አገዛዝ ጎን ነው። እነኚህ ሰዎች አብይ ነው የፈጠራቸው። ከአብይ ውጪ ታሪክ አልነበራቸውም። ከአብይ በኋላም ታሪክ ይኖራቸዋል ብዬ አላስብም። ከውጪ የገቡ አገር ውስጥ የነበሩ እነኚህ ሰዎች አሉ፣ ባለሀብቶች ናቸው። እነኚህ ሰዎች አብይ የሆነን ቡድን መተናኮል ሲፈልግ ገንዘብ የሚከፍሉ የገንዘብ አቅም የሚፈጥሩ፣ አብይ መሳደብ ሲፈልግ የሚዲያ አባላትን የሚደግሙ፣ ሚዲያን ስፖንሰር የሚያደርጉ፣ የድብቅ ስብሰባዎችን የሚያዘጋጁ፣ በድብቅ ያዘጋጁትን ስብሰባ ደግሞ ለፕሮፓጋንዳ ይጠቅመናል ሲሉ ደግሞ ቀርጸው የሚያወጡ፣ እንደዚህ የኦሮሞን ፖለቲካ ግራና ቀኙ
እንዳይታወቅ ድብልቅልቁ እንዲወጣ የሚሰሩ ሰዎች ናቸው ባለሀብት። ከዛ ውጭ ደግሞ አርቲስቶች አሉ የሚዘፍኑ መሬት እየተሰጣቸው ገንዘብ እየተሰጣቸው አብይን ሁሉ ስም ጠርተው በአፋን ኦሮሞ የሚዘፍኑ ዳንኪራ የሚያስመጡ ዘፋኞች አሉ። ከነሱ ጋር የሚዘሉም ቁጥራቸው ትንሽ ያልሆነ ሰዎች ይኖራሉ። ዘፈን መዝፈን ስለሚፈልጉ የሚዘፍኑ ሰዎች ለአሰብም ዘፍኗል። አሁን ዘፈን ገና ብዙ ይወጣል። አሁን እሬቻ ላይ ለምሳሌ ቅድም አንስቼልሃለሁ። እሬቻን የሚዘፍንና የሚያዘፍን ቡድን ተዘጋጅቶ ለአብይ የሚዘፍኑ በጣም ብዙ ቡድኖች ነበሩ። ከዛ በተቃራኒ ኦሮሞን ደግሞ በአካባቢ ከአንድ ዞን የመጣውን ሰዎች ከሌላ ዞን ከመጡ ሰዎች ጋር እንዲደባደቡ ቪዲዮውን አይተ ሊሆን ይችላል። በዱላ ደብድበው ሲያባሩ የኦሮሞ ጠላቶች ናቸው እናንተ ተብሎ ከአንድ አካባቢ የመጡ ሰዎች እንደዚህ አይነት ሲሰራ ነበር። ቡና የሚሸጡ ሁላ ሰምቻለሁ። አቋረጥኩ እንጂ ሱሉልታ አካባቢ ቡና የሚሸጡ ጀበና ቡና የሚሸጡ መታወቂያቸውን አሳይተው ከየት ነች ብሎ በአፋን ኦሮሞ ጠይቁ። መታወቂያዋ ከሆነ የኦሮሚያ አካባቢ ስትጠቅሰው ጀበና ሰብሮ ይሄ እንትኑን ሲኒዋን ሰባብሮ አባሯታል። እኔ ያይን ምስክር ነገረኝ ነው ከሱሉልታ አፋን ኦሮሞ እያወራ የሚለው እንግዲህ ይሄ ነው። አሁን ይሄንን እንማነሳለን። ለምንድን ነው እነኚህ ነገሮችን የመሳሰሉ ነገሮች እውነት ናቸው ልል? ምክንያቱም የአብይ ዋና መንበር ኦሮሚያ ነው። መንበሩ ኦሮሚያ ነው። ሰልፍ ውጡልኝ ሲባል ሰልፍ የሚወጣው ከኦሮሚያ ለምን? ለሱ የሚታዘዝ ካድሬ ራሱ በአካል ያደራጀው ካድሬ ያለው ኦሮሚያ ነው። ትግራይም አይደለም፣ አማራም አይደለም፣ የትም አይደለም። በአካል አብይ ገብቶ የሚያዘው በመዋቅር የሚያዘው ካድሬ ያለው ኦሮሚያ ላይ፣ የመንግስት መዋቅር አብይ ያለው ኦሮሚያ ላይ። ስለዚህ እነኚህ ነገሮችን አይተ ይሄ ሰውዬ ከኦሮሞ ጋር ዝምድና አለው ብለህ የምታስብ ከሆነ አገሪቷ ውስጥ ያለውንም ችግር አታቅም፣ የኦሮሞ ህዝብን ችግር አታቅም፣ የኦሮሚያንም ችግር አታቅም፣ የዚህ ሰውዬን አሰራርም አታቅም። ይሄንን ከተናገርኩኝ አሁን ባለፈው አብይ መጽሐፍ ጽፌያለሁ ብሎ ያስመረቀው መጽሐፍ የምን መንግስት ነው የሚለው? ስታሊ ድምጽ የለም። የመደመር መንግስት ነው። የመደመር መንግስት ነው የሚለው። የኦሮሞ መንግስት አይልም። የመደመር መንግስት ነኝ እሱ ባለው ማለት ነው። ይሄ መጽሐፍ ጽፏል አልጻፈም እሱን እንተወው። የሰባተኛ ክፍል ተማሪ መጽሐፍ ጽፍ እኔ አይቼ አላቅም። ጽፌያለሁ ካለ ግን እሱ የጻፈውን መጽሐፍ እንበል ለጊዜው። የመደመር መንግስት ነኝ። ይህንን ያነሳው ለምን መሰለ? አብይ ፎርማሊ መድረክ ላይ ወጥቶ በሚናገራቸው በሚጽፋቸው በሚያሳትማቸው የፕሮፓጋንዳ እቃዎች የኦሮሞ መንግስት ነኝ አይልም። ኦሮሞ ነኝም አይልም አብይ። በነገራችን ላይ ብሎም ማቅ ሰው ነው የሚለው እኮ ኦሮሞ ነው የሚለው ሰው ነው። አብይን ማን ብሎ ሲጠየቅ መዓዛ ላይ አሁን ታስታውስ እንደሆነ የእናቱንና የአባቱን ታሪክ ነው ሲናገር የምታየው ማን ተብሎ ሲጠየቅ። የፒስ ፕራይዙ ላይ የኖቤል ፒስ ፕራይዝ ላይ እንዴት ራሱን እንዳቀረበ የምታስታውስ። ስለ ኦሮሞና የኦሮሞ ዝምድና ከአብይ ጋር የሚሰሩት ከሱ ዙሪያ ያሉ ሽመልስና ከሽመልስ በታች ያሉ ሰዎች ናቸው። ሽመልስ አሁን አንድ መድረክ ያዘጋጅና የኦሮሞ ምሁራን ይዣለሁ ብሎ ከኦሮሞ ምሁራን ጋር ፎቶ ይነሳል። ምን ይሰራል? የኦሮሞ መንግስት ነን ይላል። እንግዲህ ኦሮሚያ ውስጥ ያለው ነገር በተጨባጭ አሁን ከአንድ ሳምንት በፊት ዳሪሙ ላይ የተለያዩ የቡኖ በደሌ ወረዳዎች ላይ ኢሉባቦር ላይ ሜዳ ላይ ኦኤልኤስ ያሸንፋቸው መንገድ ላይ ያገኙትን የተበተኑት የመከላከያ ሰራዊት መንገድ ላይ ያገኙትን ሰው ሁሉ ነው ይፈጁት። ይሄንን ኢሉባቦር ቡኖ በደሌ ያለ ሰው ሁሉ የሚያውቀው ሰው ነው። እኔ ምነግርህ ታዲያ መንገድ ላይ የሚሄዱ ሴቶች፣ ከገበያ የሚመለሱ አረጋውያን፣ ህፃናትን እየረሸኑ ነው የከረሙት። ይሄ ነው የኦሮሞ መንግስት የሚባለው። አባገዳን ሰብስቦ የረሸነ ሰውዬ ነው። እኔ የአባገዳ ረሸናን በተመለከተ ሮይተርስ ነው ኢንቨስቲጌቲቭ ሪፖርት አውጥቶ ያሳተመው። ምንም በማወላውል መልኩ
አብይ ነው የረሸናቸው ብሎ ያወጣው ያሳተመው ሮይተርስ ነው። አባ ገዳን የረሸነ ሰውዬ ነው እኔ የኦሮሞ መንግስት ነኝ ብሎ ለህዝቡም ለአንተም የሚነግርህ። ስለዚህ እነኚህ በመሬት ላይ ያሉትና እሱ የሚናገራቸውን የፕሮፓጋንዳ መንገዶች እና በመሬት ላይ ደግሞ እንዴት ህዝቡን እንደሚፈጅ የነገርኩ የሚጣረስ ነገር ለማምጣት ሳይሆን ሰውየው ምን ያክል ከሁሉም ሰው በላይ ምናልባት ከማንኛውም ማንነት በላይ ዛሬ እሱ አምርሮ የሚዋጋውና አምርሮ የሚጠላው የኦሮሞን ፖለቲካና የኦሮሞን ማንነት ከማንም ጋር ሳይጣላ አብይ የተጣላው እኮ የኦሮሞን ፖለቲካ ነው። ስታሊን ማለት ራሳችን እናሞኝ ካላልን በስተቀር አብይ መጀመሪያ ቀን ነው የምልህ ቤተ መንግስት ስገባ ከአፉ በሚወጣው ነገር ያጠቃው እኮ የኦሮሞን ፖለቲካ ነው። ከዛም በኋላ ኦሮሚያ ላይ ያለውን እባክህን ጨርስ ይሄንን ነገር ቢለመን ተው ኦሮሚያ ላይ ያለውን ጨርስ ቢባል የትም አይሄዱም እፈጃቸዋለሁ ብሎ ወደ ጦርነት የገባው በፖለቲካም በውትድርና ማንንም ሳይጣላ የተጣላው ኦሮሚያንና የኦሮሞን ፖለቲካ ነው። ዛሬም እየተዋጋ ያለው ለምን መሰለ ስታሊን ቅድም ነግሬያለሁ መልሶ የአብይ የአስፈጻሚነት አቅም ያለው ኦሮሚያ ላይ ለምሳሌ እሱ አሁን የሞኛ ሞኝ ጨዋታ ስለሚበዛበት ማን አለብኝነትም ስለሚያስቸግረው ነው እንጂ ለምሳሌ አሁን ከፋኖ ጋር እውነተኛ ድርድር አድርጎ ክልላዊ መንግስት የምትፈልጉ ከሆነ ክልላዊ መንግስቱን ተረክባችሁ ክልሉን ምሩ ብሎ ቢለቅ አብይ ምንም ነገር አይሆንም በስልጣኑ። ምክንያቱም የአብይ የአስፈጻሚነት አቅም የሚመነጨው ከአማራ ክልል አይደለም። የፖለቲካ ትብብር ፈጥሮ ያውቃል። የፖለቲካ ጉድኝት ፈጥሮ ያውቃል። ነገር ግን የአስፈጻሚነት አቅሙ መንበሩ የተቀመጠው አማራ ክልል ላይ አይደለም። ከኦኤልኤ ጋር ግን ወይ ደግሞ የኦሮሞ ፖለቲካ ፓርቲ ተቃዋሚዎች ጋር ግን ድርድር አድርጎ አይደለም አጠቃላይ የኦሮሚያን መንግስት ክፋዩን ከሰጠ አብይ በሚቀጥለው ሳምንት ስልጣን ላይ መቀመጥ አይችልም። ያለው እውነት ይሄ ነው። ከኦኤልኤ ጋር ሳይስማሙ የቀሩበት ምክንያት ይሄው ነው። ኦኤልኤ የጠየቀው የኦሮሞ ህዝብ ጥያቄ 1 2 3 ይሄው፣ መተማመኛችን ግን የሚሆነው ስልጣን ስታካፍል ነው፣ ለኛ ሳይሆን ለኦሮሞ ፖለቲካል ኮሚዩኒቲ ስልጣን ስታካፍል ነው የሚል ነው። ኦኤፍሲም ኦነግም ተጨምረው የኦሮሞ ፖለቲካ ማህበረሰብ ለወከለው ቡድን ስልጣን በግማሽ ስታካፍል ነው፣ በሙሉ አይደለም፣ በግማሽ ስታካፍል። ከዛ በኋላ ነው አብይ ሰዎቹን ልኮ ያንን ድርድር የበተነው። የኦሮሞ መንግስት ነኝ የሚለውን የአብይን ፕሮፓጋንዳ የሚነዛ ሰው ሰነፍ ነው። አንደኛ የስንፍና አስተሳሰብ ነው የሚያጠቃው። ሁለተኛ መሬት ላይ ያለውን ነባራዊ ነገር መመልከት የማይችል አይነ ስውር ነው ማለት። ይህንን ሁሉ ነገር የተናገርኩት ምናልባት ማየት ለተሳናቸው ሰዎች ነው፣ ማየት ያቃታቸው ሰዎች ካሉ ብዬ ነው። ኢትዮጵያ ውስጥ ያለው ህዝብ አይኑን ከፍቶ የሚመለከት በሁሉም አቅጣጫ የሚያይ ሰው ምን ያክል አብይ ለኦሮሞ ጠላት እንደሆነ የሚመለከት ነው፣ በተጨባጭ የሚታይ ነው ልል ነው። እሱ የመደመር መንግስት ነኝ ብሏል። ሌሎቹ ደግሞ የኦሮሞ መንግስት ነህ ብለው ፕሮፓጋንዳ ይሰሩለታል። በተጨባጭ ግን መንግስት ከሆነ አብይ የሚመራው መንግስት ከሆነ ያ መንግስት ቁጥር 1 የማንም ጠላት ሳይሆን የኦሮሞ ጠላት ሆኖ ነው የኖረው። ዛሬም እንደዚህ ነው የሚኖረው። በጣም አመሰግናለሁ። የጥምረት ጉዳይ እናንሳ። መጀመሪያ ከጥምረቱ በፊት ብናስቀድም የኤርትራ ጉዳይ እናስቀድም። የምታስታውሰው ከሆነ ዶክተር ኢታና ዳሂር አዌስ ነው የሚባለው የሶማሊያ አክራሪ ቡድን የነበረው በኢትዮጵያ ላይ ጂሃድ ሲያውጅ በወቅቱ የነበሩት ጠቅላይ ሚኒስትር ክሊር ኤንድ ፕሬዘንት ዳንጀር ገጥሞናል፣ በኢትዮጵያ ላይ ጂሃድ ታውጇል፣ ስለዚህ ይሄ ክሊር ኤንድ ፕሬዘንት ዳንጀር ነው፣ ገና ጥይት ከመተኮሳቸው በፊት ሶማሊያ ሄደን እንቅጠማቸው ተብሎ በፓርላማ አሳምነው ወደ ሶማሊያ የገባ የኢትዮጵያ ጦር ነበር በፓርላማ ፍቃድ።
አሁን የኤርትራ ሉዓላዊነት ኮምፕሮማይዝ አድርጓል ብልጽግና ክሊር ነው። ዓለም አቀፍ ማህበረሰብ የሚያውቀው ሬኮርድድ ነው። ጠቅላይ ሚኒስትሩም ጀነራሎችም በተጨባጭ በትላንትና እንኳን በዚህ ሚዲያ ላይ ስናቀርበው የነበረው ሻዕቢያን በ2018 እናጠፋለን፣ ህወሓትን በ2018 እናጠፋለን ብሎ የተናገረው የመከላከያ በቀጥታ ስርጭት ተላለፈ የነበረው ከዛ ከዩቲዩብ ቶሎ አጥፉ ተብሎ አጥፍተውታል እና ግልጽ ነው። ስለዚህ በኤርትራ ጉዳይ ክሊር አንድ ፕሬዝዳንት ዳንጀር አለ። በተመቸው ሰዓት ኢትዮጵያ ኤርትራን ሊወር እንደሚችል ክሊር ነው። ተራክሟል ባለበት ሰዓት ትግራይ መጥቻ አዳክሜዋለሁ ባለበት ሰዓት አሁን ኤርትራ ሄጄ መውረድ እችላለሁ ብሎ ገምግሟል። እነ ጀነራል ጻድቃንም እየወጡ እየተናገሩ ያሉት እየተመለከት ነው። ወደብ አይደለም የምንጠይቀው ክሊርሊ ጥያቄያችን ከወደብ በላይ ነው የሚሉ ፕሮፓጋንዲስቶች እያሰማራ ነው። ስለዚህ ጦርነቱ ምናልባት ከተነሳ በአብይ አህመድ እጅ ላይ አይደለም። አብይ አህመድ የመጀመርና ያለመጀመር፣ አብይ አህመድ ከፈለገ የሚጀምረው፣ አብይ አህመድ ካልፈለገ የሚቆም ጦርነትም አይደለም። ኦልሬዲ ክሊር አንድ ፕሬዝዳንት ዳንጀር ገጥሞኛል የሚል ኃይል እወራሃለሁ የተባለ ኃይል ተነስቶ ጥሩ አጋጣሚ አግኝቻለሁ ብሎ ባሰበ ሰዓት ትላንት ወደ ትግራይ ተባብረው ትግራይን የወረሩ ኃይሎች አጋጣሚው ፖለቲካል ኮንፊግሬሽኑ ተቀያይሮ ተባብረው ወደ ብልጽግና እንመጣለን የሚሉ ኃይሎችን አስተባብሮ የመምጣት እድል አለው ብዬ አስባለሁ። እስቲ ፖሲቢሊቲውና እዚህ ጋር አካባቢ የተፈጠረው የፖለቲካ አስተላለፉ የጥምረቱ ጉዳይ መፈጸም አለበት ወይስ መዘግየት አለበት? አይ የሉዓላዊነት ጉዳይ ምናምን ተብሎስ መዘግየት አለበት ወይ? አይ በምርጫ ብቻ ነው አብይን ማስወገድ ያለብን የሚሉ የፖለቲካ ኃይሎችም እንዳሉ ስለምናውቀው ሰላማዊ ብቻ ይሻላል ለሚሉትም አስተያየት ስጠን እስቲ። ስታሊን ኤርትራን በተመለከተ እስክንሳቀቅ ድረስ አንድ መሪ እንዲህ ያደርጋል እንዴ ብለን እስክንሳቀቅ ድረስ የመደገፍና ያለመደገፍ ጉዳይ አይደለም። ማለት የአገር መሪ እየዞረ ለሰው ፍርፍር ያድላል ወይ ማለት እስክንሳቀቅ ድረስ ጎንበስ ብሎ ወጥ እያወጣ ፍርፍር እያዘገነ ማለት እንደዚህ ሲያደርግ ሲንከባከብ የነበረውን የኤርትራን መሪ ሲንከባከብ የነበረው ማን ነው? ሰው ከረሳው ብዬ ነው። እሱም ቶሎ የምትረሱ ብሎ ህዝቡን ስለሚሰድብ በዛ ልክ ሳይሆን እንደው ለማስታወስ ያክል ሄዶ ጠርቶ ጋብዞ የቡና ቁርስ እያስያዘ ቅረጹኝ ብሎ ፎቶ ተነስቶ ያመጣው እኮ ኢሳያስን ያመጣው አብይ ነው። እና ከዛ በኋላ የተደረጉትን ነገሮች ይሄ ፓብሊክ ላይ የታዩትን ነገሮች እኔ ለመናገርም ጊዜው የለም፣ ግን ለማስታወስ ያክል ነው። አብይ ከመጣ በኋላ ከየት ተነስተን የት ደረስን የሚለውን ማስታወስ ጥሩ ነው ለማለት ያክል ነው። ከዛ በኋላ በዚህ ምክንያት ነው የአውሮፓ ኤሊቶችም ሞኝነታቸው ተጨምረው በዚህ ምክንያት ነው ኖቤል ፒስ ፕራይዝ የሰጡት። ተሞኝታቸዋል። የኖርዌይ የተከበረ ተቋም ተሞኝቷል ብዬ ነበር የጻፍኩት እዛን ጊዜ፣ እስካሁን አለ። ተሞኝታቸዋል። ለደንብ ለማይረባ ሰው ክቡር የሆነ ሽልማት ሽልማቸዋል ብያለሁ ነው የዛን ጊዜ። አሁን ዘራፍ እያለ ያለው ነፃ ሉዓላዊ የሆነ አገር ላይ ነው። እዛን ጊዜም ጋብዞ ያመጣው ነፃና ሉዓላዊ የሆነ ሀገር ላይ ጋብዞ ያመጣው በግብዣ ነው መጥቶ የኢትዮጵያ ፖለቲካ ውስጥ እንዲገቡ ያደረገው። እነሱም ራሳቸው በመግለጫ እንዳሳወቁት ተጋብዘን ገብተን ተመዝግነን ወጥተናል ነው። ትክክለኞች ናቸው። እኔ ምንም የካዱት አይመስለኝም። ተጋብዘን ገብተን ተመዝግነን ደግሞ ወጥተናል። ዛሬ ኤርትራን እወራለሁ የሚባለው ነገር አባገዳዎችን ሰብስቦ እንደመረሸን ቀላል ነገር አይመስለኝም። እኔ እሱም የሚያውቀው ነገር ነው። ይሄ እጄ ወራለሁ ካለ ፉከራ እኮ አያስፈልግም። ምሳሌ 60 ኪሎ ሜትር ናት ምን አለች አላሉም እንዴ? ለምንድን ነው የሚቀመጡት እስካሁን? ለምን አልሄዱም ማለት ይሄ ነው።
ማለት እኔ ከጦርነት ለማንም መልካም ነገር አይወጣም። የሰው ልጅ ነው የሚሞተው፣ ከዛም ከዚህ ንብረት ነው የሚወድመው፣ ከዚያም ከዚህ ማለት እወራለሁ ካልክ የምን ዳንኪራ ነው እሱ? ማለት የምን ዘፈን ነው የሚያስፈልገው? እሄዳለሁ ካልክ እኮ ያው መንገዱ መሄድ ነው፣ ምንም እንትን የለውም። እዛም የሚጠብቅህ ግን አበባ አይደለም፣ ከዛም የሚጠብቅህ ነገር አለ። ትግራይን 360 ዲግሪ ከቦ እንደ መደብደብ የሚቀል ነገር አለ። እሱም የሚያውቀው ጉዳይ። ስለዚህ ማን ነው ሄዶ የሚጠቀመው የሚጎዳው? እሱ የምናየው ነገር ነው። ነገር ግን ስለ ጉድኝቱ ላይ ስላነሳህልኝ እኔ አብይን በተመለከተ አብይ ኢትዮጵያ ላይ ባመጣው ውርደት አብይን ለማስወገድ የሚደረግ ትብብር እኔ በሰው ልጆች መካከል አይደለም፣ በሰው ልጆችና አብይን የሚዋጉ አውሬዎች ካሉ ትብብሩ ትክክል ነው ብዬ ነው የማምነው። ትብብሩ ትክክል ነው ብዬ ነው የማምነው እኔ። እና ማሳያዎችን አንድ ሁለት ምሳሌ አንስቼ ተዋለሁ። ይህን ነገር ግልጽ የሆነ ነገር ስለሆነ ማለት ነው። አሁን አብይ ሁል ጊዜ በተለይ በኦሮሚያ ውስጥ የሚሰድበውና ሰዳቢ ለቆ የሚያሰድበው ፋኖን ደገፋችሁ በሚል ነው። የኦሮሞ ፖለቲከኛ በተናገረ ቁጥር፣ የኦሮሞ ፖለቲከኛ የሆነ ነገር ፖስት ባደረገ ቁጥር የፋኖ ደጋፊ ሆነ፣ የፋኖ ፖለቲከኛ ሆነ። ለማሳቀቅ ነው እንግዲህ የሚደረገው። መልእክቱ ቀላል ነው። ኦሮሞ ከአማራ ተዋጊዎች ጋር መተባበሩ ነውር ነው የሚባል ነው። መልእክቱን ነው የምልህ ማስተላለፍ የሚፈልጉት መልእክት። አብይ ከነሱ ከፋኖዎች ጋር ተባብሮ ብዙ ውጊያዎች ሄዱ። አብይ ከፋኖ ጋር ሲተባበር ቅዱስ፣ የአብይ ተቃዋሚዎች ደግሞ ከፋኖ ጋር ሲተባበሩ እርኩሰት እነሱ ጋር እና እሱ ከፋኖ ጋር ጉድኝት ሲፈጥር ቅዱስ ሆኖ፣ ለምሳሌ ኦኤልኤ ደግሞ ከፋኖ ጋር ጉድኝት ሲፈጥር እርኩሰት የሚሆንበት ምንም አይነት ምክንያት የለም ባይነኝ። እንዲያው በአሁኑ ሰዓት እኔ በጣም ዘግይታችኋል፣ መሬት ላይ ያለውን ነገር ማንበብ አልቻላችሁም፣ እንቅስቃሴ ማድረግ አልቻላችሁም ብዬንም ወቅሰው በሁለቱም ወገን ያሉ መሪዎችን ምንም ነገር ማድረግ አልቻሉም። እስካሁን ድረስ ምንም ነገር መንቀሳቀስ አልቻሉም። ትብብርን በተመለከተ ተጨባጭ ነገር ማምጣት አልቻሉም። ያ ትብብር ግን በጣም ወሳኝ ነው። የፋኖና የኦኤልኤን ብቻ አይደለም እያልከው ያለው። አሁን ምንድን ነው የቀረው? ትግራይ ላይ ማለት ምንድን ነው የቀረው? ቢለምን ቢያስለምን እባካችሁ ፕሪቶሪያ ላይ ይሄንን ስምምነት ተፈራርመን ነበር እባካችሁ ቢለምን ቢያስለምን አሁን ያለው የትግራይ ጊዜያዊ አስተዳደር ጨምሮ እየለመነ እባካችሁ ቢል፣ ጦርነት ፈላጊዎች ናቸው፣ ህዝቡ ጭምር ጦረኛ ነው፣ ጦርነት ነው የሚያምራቸው የሚል ፕሮፓጋንዳ አይደለም እንዴ እና አብይ ለቀው እየተቀመጡ ያሉት? ስለዚህ እኔ አንደኛ በኢትዮጵያውያን መካከል የሚደረግ በተለይ አሁን ፖለቲካው ወደ ትጥቅ ስለዞረ ታጥቀው ያሉ ኃይሎች ይሄ አብይ የሚባል ነፍሰ በላ እንዲጠፋ ከተፈለገ መንገዱ እንዲያጥር ቀላልም እንዲሆን የሀገሪቷ ህዝቦችም እንዲያምኗቸው ከፈለጉ በአስቸኳይ የሚታይ ትብብር መፍጠር አለባቸው ባይ ነኝ። ይሄ ትብብር መፍጠር አለባቸው የምለው ግን ለፖለቲካ ፍጆታ አይደለም። እኔ ተጨባጭ የሆኑ ነገሮችን ልንገር። ዛሬ በኢትዮጵያ ውስጥ ያለው ሁኔታ የፖለቲካ ጥያቄ ከምንላቸው ሬጉላር የሆኑ የፖለቲካ ጥያቄዎች የዘለለ ነው። አንደኛ በልቶ የማደር የሰው ልጅ በልቶ የማደር አቅሙ ጥያቄ ውስጥ ገብተዋል። እስኪ አይደለም የሚል ሰው ይናገር። እስኪ ስታሊን
ፒኤችዲ ለመማር የሚመጡ የዩኒቨርሲቲ መምህራን የሆኑ ሰዎች ገንዘብ የሚለምኑበት ጊዜ ላይ ነው የደረስነው። እንደዚህ ነው የደረስነው። እንደው በአገሪቷ ታሪክ እንዲህ ሆነን እናውቃለን ወይ ነው? የመንግስት ሰራተኞች ማታ ማታ ተደብቀው ከስራ ወጥተው ስታሊን የሆቴል ቡሌ ገዝተው ይገባሉ የሚል ሪፖርት የወጣው እኮ ኢትዮጵያ ውስጥ ባለው ኤንጂኦ ነው። ከዚህ በላይ ልብ ሰባሪ የሆነ ነገር፣ ከዚህ በላይ አዋራጅ የሆነ ነገር ምንድን ነው ማለት? አንድ የመንግስት ሰራተኛ ቤተሰቤን አስተዳድራለሁ ብሎ አለ እንደሚሰራ ለዛ ካልበቃ ሀብት ማፍራት እሱ ሌላ ነገር፣ ልጆቹን ለማብላት ሴትም ወንድም ካልበቁ የቱ ነው? አንደኛ ይሄ ነው። ሁለተኛ ይሄ በሙሉ ኢትዮጵያ ነው ያለው። በሙሉ ኢትዮጵያ የሰው ልጅ ራሱን ችሎ የማደር ችግር ገጥሞታል። ተጨባጭ የሆነ ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ይሄ ነው ያለው። ይሄ እንድትተባበር ካላደረገ ምን እንዲኖር ነው የምትፈልገው? ሁለተኛ አገሪቷ ከሰሜን ጫፍ እስከ ደቡብ ጫፍ ከምዕራብ እስከ ምስራቅ የደህንነት ችግር ገጥሟታል። ሰው ለቀብር 5 ኪሎ ሜትር መሄድ ኮንፊደንስ የለው። ሌላ ነገር ይቅር፣ ከፍንፍኔ ከከተማ ወጥቶ ዘመዱን ለመቅበር ወደ ምዕራብ፣ ወደ ምስራቅ፣ ወደ ሰሜን፣ ወደ ደቡብ የሚንቀሳቀስ የፍንፍኔ ነዋሪ ዛሬ የለም። ካለም ደግሞ በወታደር አጀብ ታጅቦ የሚሄድ ነው። የደህንነት ስጋት ተደቅሞ የለም። ችግር ገጥሞታል ይሄ ህዝብ። ይሄ እንድትተባበር ካላደረገ እኔ ዋጋለታለሁ፣ ለሱ ነው የምኖረው፣ ለሱ ነው ጫካ የገባሁት የምትለው ህዝብ እንደዚህ አይነት ችግር ገጥሞት እያለ የጎንዮሽ ትብብር ካላደረግ በዚህ ምክንያት ምን ጠብቀ ነው ትብብር የምታደርገው? ከዛ ያለፈ ኢትዮጵያ ውስጥ ብዙ ሰው ያላስተዋለው ማህበራዊ ችግር ተፈጥሯል። በዚህ ሰውዬ ምክንያት የህዝቡ እሴት በየትኛውም አካባቢ ታቡ የሆነ ያልተለመደ በጣም ነውር የሆኑ ነገሮች ተቀባይነት እያገኙ እየተስፋፉ ነው የመጡት። ሌብነት ዛሬ ስታሊን የሚታፈርበት የምታፍርበት ነገር ሳይሆን የሚኮራበትና እነ እከሌ እኮ ዛሬ ይሄን ያክል ወሰዱ ተብሎ የሚኮራበት ጊዜ ላይ ነው የደረስነው ዛሬ። እኔ የትኛውም ባህል፣ የትኛውም ሃይማኖት፣ የትኛውም ብሔር ኢትዮጵያ ውስጥ በሌቦች ሲኮራ እኔ አይቻልም። ዛሬ ሌቦች ናቸው። ቅድም ባለሀብት ተብሎ ስም ተሰጥቷቸው የሚንቀሳቀሱት ሁሉ ሌቦች ናቸው። የመንግስት ባለስልጣን ሌባ ነው፣ ባለሀብት ሌባ ነው። እነኚህ ሰዎች ናቸው ከላይ ሆነው የኢኮኖሚ የበላይነት ይዘው ህዝቡን የሚያዋጣ ጥሩ መንገድ ሌብነት ነው ብለው አገሪቷን ወደ አዘቅጥ በሚያወርድ መልኩ ባህላዊ ለውጥን እየተደረገ ነው። ኢትዮጵያ ውስጥ ነውር የሆኑ ነገሮች ወደ ክብር እየተለወጡ ነው። የመንግስት መስሪያ ቤት ውስጥ ድሮ በስንት ሽምግልናና ልመና ተደብቆ ነው ሰው ጉቦ የሚሰጠው። እንዲህ አይነት ነገር አሁን የለም። ስንት ነው የምትሰጠኝ? በድርድር ነው። ይሄን ያክል እሰጣለሁ፣ ይሄን ያክል አልችልም ተብሎ ድርድር ተደርጎ ይሄ ደግሞ የመጣው እኔ አሁን እንደው ለሚሰማ ሰው ማለቴ ነው ስታሊን፣ አንተ ዛሬ ጉቦ መቀበልን አብይ ነው ያመጣው ትላለህ እንዴ ብሎ ሰው እንዳይጠይቅ አብይ 2500 ካድሬዎች በተሰበሰቡበት ቦታ ስረቁ፣ ዝረፉ ብሎ አዘውናል ብሎ የተናገረው ታዬ ነው። ሁላችሁም ሰምታችኋል። እኔ አብይ ጉቦን መቀበል አመጣ እያልኩ አይደለም። በድብቅ የሚደረግ የነውር ነገርን ግን የክብር እንዲሆን ስራ ሰርቶ ማህበራዊ ክራይሲስ እንዲፈጠር አድርጓል ኢትዮጵያ ውስጥ። ዛሬ እኔ ለምን አልነግርህም? ኢትዮጵያ ውስጥ አታብዙት፣ ብቻ አታብዙት ነው ያላቸው።
እንደበዛ እኮ የሚታወቅ እንደበዛ የሚታወቅ እንደሚበዛም መንግስት ሲያዝ እንደሚበዛም የሚታወቅ ነው። በኢህአደግ ጊዜ እኮ እንደዚህ አይነት ነገር አለ አይደለም እንዴ? ካድሬዎች በደሞዝ እንደማይኖሩና ስራ ማስኬጃቸው ስርቆት አንዳንድ ነገር ሲሰርቁ እንደሆነ የሚታወቅ ነገር ግን ገደብ አለው። አሁን ገደብ የለው። መሬት ይሸጣል፣ አገልግሎት ይሸጣል፣ የማይሸጥ ነገር የለም። ሁሉም ነገር ይሸጣል። ዛሬ ስታሊን ኢትዮጵያ ውስጥ እኔ በኔ ጄኔሬሽን ብሔራዊ ፈተናን ተፈትኖ በአሸናፊነት ማለፍ የሞትና የመኖር ያክል ልዩነት ነበረው። ሰርተ አጥንተ ማለፍ ያስከብራል። አሁን ሁለት ነገር ተፈጠረ በዛ ኤሪያ ላይ። አንደኛ የተለያዩ ሸፍጦችን በመስራት ያለውን ድክመት ኤክስፕሎይት በማድረግ ልጆች በገፍ እንዲወድቁ እርምጃ እየተወሰደ ነው ያለው። ይሄ ብቻ አይደለም። አሁን ይሄ በኔ ጀነሬሽን ቢሆን ወይ ደግሞ ከኔ ኋላ የመጡ ጀነሬሽን ቢሆን እንዴት እንዲህ ይደረጋል፣ ኑሮአችን ተበላሸ የሚል አይነት አንድምታ ነው የሚኖረው። አሁን እንደዚህ አይደለም። ያለፈውም ተማሪ ጭምር ነው የሚለኝ የሚያኖረው የሚያስከብረው እኮ ይሄ አይደለም የሚል ነው። ይሄ አይደለም። በአቋራጭ እየሄዱ ገንዘብ ማካበት ነው። በየት በኩል ነው ገንዘብ መዝረፍ የሚቻለው? በየት በኩል ነው መሬት ሸጠው ቀላል የሆኑ መንገዶችን ተጠቅሞ እንዴት ነው ሀብት ማፍራት የሚቻለው የሚል አይነት አስተሳሰብ የትውልድ አእምሮ ውስጥ ገብቷል። አንደኛ ህዝቡ የኢኮኖሚ ቀውስ ገጥሞታል። ሁለተኛ ዜጎች ሁሉ የደህንነት ችግር ገጥሟቸዋል። ሶስተኛ ማህበራዊ ቀውስ ኢትዮጵያ ውስጥ ተፈጥሯል። እነኚህን ነገሮች አይተው የሚዋጉት የሚታገሉት ትብብር ካላደረጉ ዛሬ መቼም ማድረግ አይችሉም። የሚያደርጉት እኮ እስከ መጨረሻው አንደኛው የሌላኛውን ፖለቲካ ውጦ እስከ መጨረሻው እንዲስማሙ አይደል። ያለህን ልዩነት አክብረ አውቀ በእውቀት ተመርተ የነ እከሌ ጥያቄ ይሄ ነው ብለ ተረድተ የኔ ጥያቄ ደግሞ ይሄ ነው ብለ ተረድተ የሚጋጭበት ቦታ ኦቨርላፕ የሚያደርግበት ቦታ ሊኖር ይችላል። ይሄንን ደግሞ አይተ ይሄ ኦቨርላፕ የሚያደርጉ ጉዳዮችን የምንፈታበት መንገድ ይሄ ነው ብለ ቀይሰ አስቀምጠ ሮድማፕ አስቀምጠ ተከባብረ ተስማምተ በድርድር ትብብር ፈጥረ ህዝብህንም ነፃ አውጥተ ለሀገሪቷም ተስፋ ታመጣል። ይሄንን ማድረግ ከነሱ ነው የሚጠበቀው። እስካሁን ድረስ አላደረጉም። ባለማድረጋቸው ብርታትን ሳያሳዩ ቀርተዋል ነው የምለው እኔ። ሁለተኛ የትብብርን ጉዳይ ስትመለከት ኢትዮጵያ ውስጥ ያሉ ችግሮችን በተለይ እነኚህ ጥቃቅን የሚሆኑ ወይ ደግሞ ትላልቅም ነው በላቸው ኦቨርላፕ የሚያደርጉ የፖለቲካ ጥያቄዎች ካሉ ያንን ተገን በማድረግ ያንን ከመጠን በላይ በማጋነን መስማማት አይቻልም እያሉ የሚያወሩትን ሰዎች በመስማት እና በመፍራት መሪዎች የሚቀመጡ ከሆነ መሪዎች አይደላችሁም ነው የምላቸው። ምክንያቱም መሪ እኮ ማለት ፊት ለፊት ሆነ እኮ ሀሳብ አመንጭት ፕሮግራም አውጥተ አደራጅተ መንገድ የምታሳይ ማለት ነው። ይሄንን የማታደርግ ከሆነ መሪነት የለህም ማለት ነው። ድፍረት ይጠይቃል። ተደርጎ አያውቅም ይላል። የተደረገውን ነገር ብቻ ተከትለ የምትሰራ ከሆነ እኮ መሪ አያስፈልግም። ምንድን ነው የምትሰራው? ያልተደረጉ ነገሮችን ጭምር ለማድረግ ነው መሪነት። ስለዚህ አብይን ለማስወገድ የሚደረግ ትብብር ድንበር አለው ብዬ እኔ አላስብም። በተለይ አብይን ለመሸኘት የሚደረግ ትብብር ድንበር የለውም። ህዝብን በጅምላ የሚፈጅ
የአገርን ሉዓላዊነት ያዋረደ አገርን ያከሰረ የአገርን የፖለቲካ የፋይናንስ ሉዓላዊነት አሳልፎ ለባዕድ የሰጠ በሁሉም በኩል አገሪቷን አዋርዶ ባዶ ካዜና አስቀርቶ የውርደት አገር ያደረገን ሰውዬ ቤተሰብ በልቶ የሚያድረውን ነገር የከለከለው የደህንነት ችግርን ያመጣው የማህበራዊ ቀውስን ያመጣውን ሰውዬ የኛ ፖለቲካና የናንተ ፖለቲካ አይስማም ምትል ከሆነ ምንም ነገር ማየት ተስነዋል ማለት ነው። የገባህበት ችግር ራሱ ማየት ተስነዋል ማለት ነው። አገሪቷ የገባችበት ችግር እያንዳንዱ ቤተሰብ ውስጥ የገባው ችግር ለነገ የሚባል አይደለም። ከነ እከሌ ጋር መተባበር የለብኝም የሚያስብል አይደለም። ስለዚህ ሁሉም በየወገኑ ለምንድን ነው መከላከያዎች አሁን እነሱ የከሰቱ መከላከያ እያገዘ ነው ብለው የከሰሱት ለምንድን ነው? እነሱ እኮ ህዝቡ የሚኖርበትን መከራ ስላዩ ነው። በቃ ሰጥተው እንደሆነ ይሄንን ያደረጉት እኮ ህዝቤ በቃ ይሄ ይመቸኛል ብሎ ከደገፈ ይሄንን የሚቀበል ከሆነ እኔ እሱን ልርዳ ብለው እኮ ነው። ምንም ሌላ ነገር እኮ የለው። ይሄንን አይታችሁ እርምጃ ወስዳችሁ አሳዩን፣ ተራመዱ፣ ተንቀሳቀሱ ባይነኝ እኔ ስታሊን። በጣም አመሰግናለሁ። እስቲ የመጨረሻ ጥያቄ ላድርገው። ወሳኝ ጉዳይ ነው። የመጨረሻ ጥያቄ ቢሆንም ከወቅታዊነቱ አንጻር አንደኛ መሆን የነበረበት የሮይተርስ ይዞት የወጣው ያው ትላንትም የተለያዩ የኢትዮጵያ መገናኛ ብዙሃን እየዘገቡት ያለው የኢትዮጵያ ገመና ግልጥልጥ አድርጎ ያወጣው የኢትዮጵያ ዕዳ ጉዳይ ነው። በዩሮ ቦንድ የኢትዮጵያ 1 ቢሊዮን ብር ዶላር መክፈል አልቻልኩም ይራዘምልኝ ስትል የነበረችው ትችያለሽ ተብላ አሁን ወደ ህጋዊ አማራጮች ጠቅላላ አዲስ ስታንዳርድም ሪፖርተርም የውጭ ሚዲያዎች እንደነ ሮይተርስም ዓለም በሙሉ እየዘገበው ያለው ጉዳይ እሱ ነው። ዘገባው ለኢትዮጵያ ካለው ትርጉም በተለይ ለትግሉ አገነስ የብልጽግና ሬጂም ለሚደረገው ትግል ይሄ ምን አስተዋጽኦ ሊያደርግ ይችላል በሚለው ላይ ትኩረት እናደርጋለን። መጀመሪያ ዶክተር ኢታና ታስታውሳለህ ከዓለም ባንክና ከአይኤምኤፍ መበደር ማለት ከእናት መቀነት መበደር ማለት ነው። ምንም ይሄ ብድር ማለት አይደለም ስለኔ የነበረ ሰውዬ የሪፎርሙም ሳክሰስፉል ነው። ያለፈው የኢንፍሌሽኑ እንትን ስናደርገው ሲያበላሸው ገንዘቡ ሲበላሽ ስኬታማ ነው ብሎናል ብሎ ዓለም መስክሮልናል ስለነበረ አሁን አህመድ ሺዴም እዚህ ዲሲ ነው ያለው። እኔ ያለሁበት አካባቢ ዲሲ ነው የሰነበተው። ችግር ውስጥ ነው። ፈረንሳይ የተጓዘውም ያለ ስኬት ወደ ሀገሩ ተመልሷል። እስቲ ምስክርነት ብሎ ራሱ ከአብይ አህመድ ከጠቅላይ ሚኒስትሩ እንጀምርና አንድ አስተያየት እንድሰጥበት ፈልጋለሁ። መንገድ አይኤምኤፍ ወይም ወርልድ ባንክ የኢትዮጵያ ሪፎርም ችግር ውስጥ ነው ያለው ብሏል ለተባለው ምናልባት የመረጃ ስህተት እንዳይሆን በዓለም ላይ ምሳሌ ሊወሰድበት የሚገባ በመንግስት ቁርጠኝነት የተመራ ድንቅ ሪፎርም ነው ያለው። ኖት የዛሬ ወር ትናንትና የአይኤምኤፍ ቦርድ ተሰብስቦ ትምህርት ሊወሰድበት የሚገባ ሪፎርም በኢትዮጵያ ተከናውኗል ነው ያለው። ትናንትና ሪፖርቱን ማንበብ ትችላላችሁ። ምንም ጥርጥር የለውም የኛ ሪፎርም በዓለም የፋይናንሻል ተቋማት የተመሰገነ ሪፎርም ነው። በከፍተኛ ዲሲፕሊን የተመራ የተመሰገነ ሪፎርም ነው። ውጤቱም እንደምታዩት ነው። ለምሳሌ ኢምፖርት እና ኤክስፖርት እንውሰድ። ለተከበረው ምክር ቤት ይሄ ሰምተዋል ብዬ ነው። ከዛ ብዙ መሄድ አያስፈልግም። ከዚህ በላይ ታውቀዋለህ። ያው 8.3 ቢሊዮን ዶላር ወጪ አድርገናል እየተባለ የአይኤምኤፍ አይ ቲንክ ይመስለኛል 6.37 ቢሊዮን ነው ኤክስፖርት ያደረጋችሁ ብሏል። እነሱ 8.3 ነው። ከዛ ከነሱ ጋር ከአበዳሪዎች ጋር የገቡበት ሰጣ ገባ አትችልም ተብሏል። የሌጋል አክሽን ወስዳለን፣ ህጋዊ አማራጮች እንከተላለን ብሏል። ገንዘባቸውን የሚያስመልሱበት ምን አይነት እነዚህ ጥያቄው እዚህ ጋር ነው። እኔ የኢኮኖሚ ባለሙያም አይደለሁም እና ይሄ ትንሽ ማንበብ ይጠበቅብኛል። የኢትዮጵያ አየር መንገድ ሊወርስ ነው? የትኛው ፍርድ ቤት ነው የሚቆመው? ኢትዮጵያ አልከፍልም ስላለች እንዴት ነው እነዚህ ሌጋል አማራጮች ከተላሉ ያለው ምንድን ነው? የኢትዮጵያ መንግስትስ ወዴት አቅጣጫ ኢኮኖሚ ወዴት አቅጣጫ እየመራው ነው? እሱን ግን በሚዲያ ላይ እየነገረን ያለው ይሄ ነው። ዓለም አቀፍ የፋይናንሻል ተቋማት ደግሞ እየነገሩን ያለው በተጨባጭ ተመልካቾች ያዳመጡት ነውና እስቲ አስተያየት ሰጥበት ዶክተር ኢታና እነዚህ አማራጮች ምንድን ናቸው? መጀመሪያ አብይ እየኖረበት ያለውን ጊዜ ልንገር።
አብይ በሱ አስተሳሰብ አሁን የሚናገራቸውን ነገሮች የሚናገረው እሱ በመናገሩ የሱ ሚዲያ ወስዶ ለአገር ስለሚያዳርስ አቅሙ እኛ ጋ ነው የሚል ገና ኢህአዴግ የመጣበት ጊዜ አካባቢ ነው የኖረ ያለው አብይ። በሚዲያ ዶሚኔት ማድረግ እንችላለን፣ ግን ግም ብለን ውሸቱን ከነገር ነው እሱ ነው ተቀባይነት የሚኖረው፣ እሱን የሚቀለብስ ኃይል የለም የሚል ነው እና እሱ እየኖረበት ያለው ጊዜ ያ ነው። አሁን ያለንበት ጊዜ ደግሞ አንተ የምታውቀው ነው እንግዲህ ውሸት 5 ደቂቃም አይከርምም። የተቸገረው አብይ የተቸገረውም ይሄን ነው። በተለይ አሁን ከቅርብ 2-3 ዓመታት ወዲህ አብይ የተቸገረው ይሄ ነው። እሱ አሁን የሚዋሸው ከ5 ደቂቃ በኋላ ይጋለጥበታል። ይህንን ነው የተቸገረው። አሁን ላልከው ጉዳይ አበዳሪዎች በነገራችን ላይ በአየር ላይ አይደለም የሚያበድሩት፣ በዓለም አቀፍ ደረጃ የተጻፈ የተረጋገጠ ዶክመንት የስምምነት ዶክመንት ፈርመ ነው ገንዘብ የምትቀበለው። ያንን ዶክመንት ፈርመ የምትቀበለው ሙሉ በሙሉ ከሱ ዶክመንቶቹ የሚዘረዝርልን ኃላፊነት ሁሉ እሺ ብለህ ነው የምትፈርመው። ያንን የተስማማውን ነገር ማድረግ ሲያቅት ነው አሁን እነ ሮይተርስ ያወጡት ሐሳብ ገብቷቸዋል፣ ስለዚህ ወደ ፍርድ ቤት ለመሄድ አስበዋል ያሉት ይሄንን ነው። ይዘው የሚሄዱት ይሄንን ማስረጃ ነው። አንደኛ የፈረምከውን ነው፣ ሁለተኛ ደግሞ መክፈል አለመቻለህን ነው። ምክንያቱም መክፈል እችላለሁ ብለህ ተጨባጭ የሆኑ የጊዜ ሰሌዳ ላይ ሳይቀር ተስማምተህ ነው ፈርመ የወሰድከው እንደ መንግስት ማለት ነው። ይሄንን ማድረግ ሲቀር አሁን እነ አህመድ ሺዴ ቻይናም ሄደው አሜሪካም መጥተው ምንም እየተሳካ አይደለም። ሰዎቹ ልትከፍሉን አትችሉም፣ ስለዚህ እኛ ወደ ፍርድ ቤት የመሄድ አማራጭ እያየን ነው ብለው የሚናገሩት ለዚህ ነው። ስለዚህ ይህንን የሚያደርጉት ስታሊን ዝም ብለው አይደለም። አንደኛ ፍርድ ቤት የትኛውም አገር ፍርድ ቤት መሄድ ይችላሉ። ዓለም አቀፍ ፍርድ ቤቶች አሉ። የየትኛውም አገር ፍርድ ቤት ደግሞ ይሄ ነገር በማስረጃ ቀርቦ ተተንትኖ ፍርድ ቤት ከፈረደ በኋላ ነገሩ ያለቀ ጉዳይ የማስፈጸም ጉዳይ ነው። እሱን ደግሞ በዓለም ዙሪያ ያሉ የአስፈጻሚነት ስልጣን ያላቸው ተቋማት ናቸው የሚያስፈጽሙት። አንደኛው አንተ ቅድም እንዳነሳኸው በዓለም ዙሪያ የሚንቀሳቀሰው አንዱ የኢትዮጵያ ንብረት የኢትዮጵያ አየር መንገድ ነው። በየቦታው አካውንቶች አሉት። አውሮፕላኑ በዓለም ዙሪያ ይዞራል። ስለዚህ ይፈጸም ሲባል ማለት ነው ተፈርዶ ካለቀ ይፈጸም ሲባል ኢትዮጵያ ያላት ማንኛውም ንብረት የትኛው ይያዛል ባለበት። በኢትዮጵያ ስም የተከፈቱ አካውንቶች የትም ያሉ ገንዘብ ማውጣት የሚችሉ ነገሮች ሁሉ በኢትዮጵያ ስም የተቀመጠ ሁሉ ይያዛል። የኤምባሲ ቢሮ ሳይቀር ይያዛል። ምንም ወዲያ ወዲህ የሚል ነገር አይደለም። እዚህ ደረጃ ላይ ነው እንግዲህ የደረስነው። በዚህ ደረጃ ላይ ነው የደረስነው። አሁን ቅድም እኔ በቤተሰብ ደረጃ ሰው የሚበላ ነገር አጣ፣ መኖር አቃተ፣ ህዝቡ ተዋረደ። ምልኮ በአገር ደረጃም እንደዚህ አይነት ውርደት ነው የገጠመው። አሁን ሰሞኑን ሰምተሃል። ህፃናት ለምን ይቀነጭራሉ ማርና ወተት እያለ እንደዚህ ብለው ነው የተናገረው። ማርና ወተት ለምን አይበሉም? ለምን ህፃናት ይቀነጭራሉ? እንደዚህ ብሎ ነው እያሾፈ ያለው ማለት ነው። ስለዚህ ይሄ ህዝቡ ላይ የማሾፍ ነገር ወደ ማብቂያው እየተቃረበ ነው። የተራበ ህዝብ፣ አማራጭ ያጣ ህዝብ የሚያደርገውን ያውቃል። ውጤቱ ምን እንደሆነ ይሄው ከ2 ቀን በፊት ማደጋስካር ላይ ታይቷል። ፔሩ ላይ ታይቷል። ከዚህ በፊት ብዙ ሀገሮች ላይ ታይቷል። ትብብር ፍጠሩ የምንለው ለፖለቲካ መሪዎችም ትብብር ፍጠሩ የምንለው ይሄንን ለማቃለል መንገዱን ለማሳጠር የሰው ህይወትን ደግሞ አንድም ሰው ቢሆን እንዳይሞት በህይወት እንዲተርፍ ለማድረግ ነው እንጂ አብይ ራሱን እየገዘገዘ እዚህ የደረሰ እና ራሱን እየገዘገዘ ያለ ነው። እሱ ራሱ አይቀርም። እሱ
አብይ ባክህን ወንበር ላይ ክረም ብትለው አብይ አይከርም ነው። ምክንያቱም የራሱ እግር ላይ እየተኮሰ ነው አብይ እዚህ የደረሰው። ምንም አልሆንም ምን ይመጣል እያለ እግሩ ላይ እየተኮሰ ነው እዚህ የደረሰው። ባክህን ተው፣ ይሄ እኮ ያንተ እግር ነው የቆምክበት ነው፣ ይሄንንማ አትንካ ሲባል እየተለመነ እኮ ነው እዚህ የደረሰው። ስለዚህ አሁን አገሪቷ ያላትን ንብረት ሁሉ ወስዶ ፕራይቬታይዝ እያረኩ ነው፣ ኢኮኖሚ እያሳደግኩ ነው እያለ ለውጭ ዜጎች እየሸጠ ለውጭ ካምፓኒዎች አሁን አህመድ ሺዴ እንዴት እንደተሳቀቀ ተመልከት እስኪ ሲናገር። እንደዚህ ይዋሻል እንዴ? በአደባባይ ብለው እኮ ተሳቋል። እሱ ራሱ ስትመለከተው እኮ እንዴ ይሄ ሰው ይሄ ጤነኛ ነው እንዴ ሳይል አይቀር ምን አማራጭ አለው? ደንግጧል። እሱ ራሱ የሚያውቁት ነገር ነው። ስለዚህ አሁን የኢትዮጵያ የሆነ ነገር ሁሉ በኢኮኖሚ በፖለቲካ በዓለም ዙሪያ ባለ የመበደር አቅም ውርደት የገጠመበትና ቅርቃር ውስጥ የገባበት ጊዜ ነው። አብይ ልትረፍ ብል ራሱን ማትረፍ አይችልም በዚህ ሰዓት። ለዚህ ነው ተንቀሳቀሱ፣ ወታደሮችም ተንቀሳቀሱ፣ የፓርላማ ሰዎችም ዝም ብላችሁ እኛ አሽከሮች ነን የምትሉበት ጊዜ እያለቀ ነው። እኔ ደሞዝ በልቼ ልጆቼን ላሳድግ የምትሉት እሱም ጊዜ እያለቀ ነው። ተንቀሳቀሱ እያልን ያለ ነው። ለዚህ ነው ማደጋስካር ላይ እንደናንተው ደሞዝ ተከፍሏቸው የሚቀመጡ ሰዎች ናቸው ሰውዬውን ጉድ ያደረጉት። ልክ እንደ የሀገሪቱ ሪፐብሊካን ጋር የቤተ መንግስት አዎ እኛ ከዚህ በኋላ ህዝባችን ላይ የምንተኩስበት ምክንያት የለንም ብለው ያቆሙት ምሳሌ አይታችኋል። ስለዚህ እነኚህ አበዳሪዎች የአንተስ ነገር በቃን ያሉት ወደው አይደለም። ስታሊን ዕዳ እኮ ሲከመር እነሱ አይጠሉም። በነገራችን ላይ የመክፈል አቅምህን ነው ግን የሚከታተሉት። ሊከፍለኝ ይችላል ወይስ አይችልም የሚለውን ነው የሚከታተሉት እንጂ ዕዳ አንተ ላይ ቢከመር እኮ ብትዘገይ እኮ ችግር የለውም። ምክንያቱም ወለዱ ራሱ ይወልዳል። አሁን እሱ አይደለም የኢትዮጵያ ጉዳይ ላይ የገጠማቸው። መክፈል ሐሳብ ገብቶናል ክፈሉን እያሉ ነው። ክፈሉን ያሉት ደግሞ በአደባባይ የተናገራችሁት ነገር እንደዚህ አይነት 9.9 ቢሊዮን ዶላር አግኝተናል ምናምን እያሉ እያወሩ እንዲያውም በቃ እንደዚህ የምትናገሩ ከሆነ ገንዘባችሁን አምጡ እያሉ እሱ ለኢትዮጵያ ሕዝብ አሞኛለሁ ብሎ የወጣ ቱሪናፋ የሚነፋበት ነገር በአፍ ቃል ተጠመድክ ነው። ስለዚህ በአጠቃላይ ስትመለከተው ይሄ ወደ ህግ የመሄዱ እድሉ ሰፊ ነው። ከሄዱ ደግሞ ውርደቱ እንግዲህ እዚህ ነው ተብሎ የሚመለስ ነገር አይደለም። ስታሊን በጣም አመሰግናለሁ ዶክተር ኢታና ለነበረን ጊዜ፣ ጥሩ ጊዜ። በተመልካቾች ስም አመሰግናለሁ። ቀይ ባህር ብሉ ቀይ ካር ለቀይ ካር የተዘጋጀው ብልጽግና በጣም ትልልቅ ጉዳዮች አንስተዋል በዚህ ፕሮግራም ላይ። አብራችን የቆያችሁ ሁላችሁም እናመሰግናለን። ሳትላይትና ዩቲዩብ ላይ ነበር ቆይታ ያደረጋችሁት።